አዎ አምናለሁ። እሺ እስኪ ትምህርቶቹን አንሳለን። እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? በመጀመሪያ ይሄ ትልቅ ብዙ ሊያስወራን የሚችል ትምህርት ነው። ምክንያቱም አሁን መጽሐፍ ቅዱስ በብዙ ክፍል ኢየሱስ አማላጅ እንደሆነ አቤት ይሰማል። ሁለት ነገር ተባበረኝ። አንደኛ ያለህበት ቦታ ላይ በጣም ከባድ ጫጫታ ቦታ አለ። የብርጭቆ፣ የሲኒ፣ የሴቶች የወንዶች ድምፅ ምናምን በጣም ይሰማል። ከዛ ቦታ እንደምንም ራቀልኝ። አንድ ሲቀጥል ደግሞ ሐሳብና አስተያየቱን ተው። እሺ ሐሳብና አስተያየቱን ተው። በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትላቸውን ትምህርቶች ብቻ ታነሳልናለህ። ከዛ በኋላ እንወያያለን። ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። እና ከጫጫታ አንድ ጊዜ ራቅ ፕሊዝ። በጣም ጫጫታ አለ አንተ ጋር። አሁንም ጫጫታ አለ። ትንሽ ራቅ በል ከዛ። ወጥቻለሁ። እሺ ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንል ኦፍ ኮርስ አለ ብለናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ትምህርቶቹን አንድ ጊዜ ጥቀስልን። የመጀመሪያው ሰው ምንም ያክል እግዚአብሔርን እንኳን ክዶ ቅድስት ድንግል ማርያምን ስም ከጠራ መንግስተ ሰማያትን ይገባል ብሎ የሚያስተምርበት። ሁለተኛ ደግሞ ቅድስት ድንግል ማርያም ታማልደናለች የሚል ትምህርት ከየትኛው መጽሐፍ ክፍል ነው? ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ድንግል ማርያም ታማልዳለች ምን የለም። እዛ ላይ ደግሞ በህይወት ያለ ነው። ሰውም ቢሆን ቅዱሳንም ቢሆኑ በህይወት እስካሉ ድረስ ነው ማማለት የሚችሉት። ከእግዚአብሔር በታች በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እሱ ኢየሱስ ክርስቶስ ነው ይላል መጽሐፍ። እና ይህን ትምህርት እንዴት ነው አንተ ታብራራለህ? መንገሻ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ስትል በመጽሐፍ ቅዱስ የማስረጃ ደግሞ ፕሩፍ ታደርጋለህ መጽሐፍ ቅዱስ የሆነውን ትምህርት። ከዛ በፊት ግን ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናወጣለን? እኔ ይኸው ከኋላ በጣም ብዙ የቤተክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስኪ አንተ እንደውም ሶርሱን አንተ ስለሆንክ ያገኘው፣ ምናልባት እኛ ራሱ መጽሐፉ ላይ ኖር ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተህ መጽሐፉን አውጥተህ ይኸው እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለን። አሁን እኛ ትምህርት ላይ ነበር መውራት የፈለግነው። አንተ ግን ሞር ያመዘንከው አሉባልታ ላይ ስለሆነ እንደዚህ አድርገን እንጠይቅህ። ምን ላይ ያገኘህ እንደዚህ አይነት ትምህርት? የትኛው መጽሐፋችን ላይ ነው እንደዚህ አይነት ትምህርት ያለው? ከመጽሐፍ ቅዱስ ጠቅሶ እንኳን አስተማሪም ሲያስተምር አንድ አባ የጠየቁት ጥያቄ እኔ አሁን እንደዛ ብለህ አታንሳ። አሁን እዚህ ላይ አንድ ነገር እንግባባ። ይኸውልህ መንገሻ ስለ ትምህርት ነው እያነሳን ያለ ነው። ትምህርታችን ደግሞ በጽሁፍ ሰፍሮ ያለ ነው። በይባል የሰማኸውን ነገር ዝም ብለህ ያዳመጥከውን ነገር አምጥተህ እንዲህ ነው እናንተ እንዲህ ናችሁ እንዲህ ብላችሁ ታስተምራላችሁ ማለት አትችልም። ኦኬ ለምሳሌ ኦርቶዶክሳዊ አረዳድ የሚሹ ትምህርቶች አሉ። ኦርቶዶክስ አረዳድ ማለት አንድ ሰው ያንን ነገር ለማመን ቢያንስ በመጀመሪያ ኦርቶዶክስ መሆን የሚጠበቅባቸው አንዳንድ ሀሳቦች አሉ። አንዳንድ የሚነሱ የቤተክርስቲያናችን ትምህርቶች አሉ። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በኦርቶዶክሳዊ አረዳድ የሚጠይቁ ጉዳዮች ላይ አይደለም። ኦኬ ከእናንተ ጋር የምንለያየው ዶክትሪናል በሆኑ ትምህርቶች ነው። ዶክትሪናል የሆኑ ትምህርቶችን አንሳሲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ስል ተወዳጅ ወንድማችን አንተ ምንድን ያደረግከው አሉባልታን ያወራህልኝ። እናንተ ምንም አንድ ሰው እግዚአብሔርን ቢክድ ራሱ እንደው የማርያምን ስም ከጠራ በማርያም ምልጃ ካመነ የእግዚአብሔር መንግስት ይወርሳል የሚል ትምህርት አለ ብለናል። የትኛው መጽሐፍ ላይ ነው ያነበብከው? ከመጽሐፍ ቅዱስ እኮ አይደለም። ከመጽሐፍ ቅዱስ ባይሆንም እኮ የትኛው መጽሐፍ ቤተክርስቲያን አዋልድ መጽሐፍቶች አሏት። የትኛው መጽሐፍ ላይ ያነበብክ አንተ? እንደዛ ነው። እኔ አባ ሲያስተምር ነው የሰማሁት። አሳየን ቪዲዮ። በቃ ተው፣ የመጽሐፍ ማስረጃ አታሳየን። ቪዲዮን አውጣና አሳየን በሌላ ሰው ስልክ። ክፈትና ካሜራን ክፈት። ልክ አንተ እንዳልከው አንድ ሰው በእግዚአብሔር ባያምን እንኳን
እግዚአብሔርን ክዶ የማርያምን ስም ጠርቶ እግዚአብሔር መንግስት ይወርሳል የሚል ትምህርት የቤተክርስቲያናችን መምህራኖች የሚያስተምሩበትን ቪዲዮ አውጣ። ከዛ በኋላ ሲንቀጥልን እናንተ እያወራን አጠገቤ ላይ ሰው የለም በቃ። ስለዚህ ምን እናደርጋለን መሰለ ወንድማችን መንገሻ፣ በመጽሐፍ ቅዱሴ ማስረጃ አንተ ማስረዳት የምትችላቸውን ሀሳቦች ብቻ አንሳ። በመጀመሪያ ደረጃ እኛ እንዲህ አይነት ትምህርት የለንም። ሰዎች የመዳንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው ብለን እናምናለን። የክርስትና ህይወት የሚጀምረው በመዳን ነው። ሰዎች እንዴት ነው በመዳን የክርስትና ህይወትን የሚጀምሩት ብለን የምናስበው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን። ሰዎች በክርስቶስ ኢየሱስ ሳያምኑ ምን ማለት ነው? እውነተኛ የወይን ግንድ ጌታችን ኢየሱስ ነው። ከዚህ እውነተኛ የወይን ግንድ ጋር ያልተጣበቁ ቅርንጫፎች በአጠቃላይ የእግዚአብሔር መንግስት ይወርሳሉ የሚል ትምህርት ቤተክርስቲያናችን አስተምራ አታውቅም። ስለዚህ ሌላ ጊዜ ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጭ ትምህርት አላት ስትሉ በማስረጃ ብትመጡ መልካም ነው። እንዲህ የሰማችሁትን አሉባልታ ምናምን ስለማይጠቅም ማለት ነው። ስለዚህ ተወዳጅ ወንድማችን በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይኸው መጽሐፍ ቅዱስ እንዲህ ይላል ብለህ በማስረጃ እያሳየ ልትወያይበት የምትችለው ትምህርት ካለ አንሳ። ካልሆነ ግን ተወዳጅ ወንድማችን ሌላ ጊዜ ተዘጋጅተናል። አሁንም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህናል። ኦኬ እሺ፣ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ካለ አሁንም እድል እንስጥ። በማስረጃ ልታሳይ በማስረጃ ልታወጣ የምትችለው ትምህርት ብቻ አንሳ፣ ፒክ አድርግ። ከዛ በኋላ እናወራለን። አዎ አሁን ለምሳሌ እሱም ትምህርት የሚያስተምሩ መምህራኖች የሉም ብላል። ግን አለ አሁን እንደው በሰሞናዊ ሶሻል ሚዲያ ላይ ሲንሰራፋ ተወዳጅ ወንድማችን መንገሻ ያልኩን ሰምተኝ እሱ አስገርሞኛል። ስለሱ ጨርሻለሁ። መንገሻ እየሰማው ነው። ፈለገ ምንድን ነው ያልኩህ? አሁን እኔ እስኪ ቅድም ሳወራ ምንድን ነው ስለ የነበረው? ምን ብዬ ነው ሳወራ የሰማህ? በቃ ስለሱ አሁን እንትቼዋለሁ። ምክንያቱም አንተም እንትን ለማለቅ ስላልፈለከው እሱ ጋር አልፌያለሁ። አሁን ግን ሁለተኛው ሐሳቤ መንገሻ ወይ ተወዳጅ ወንድማችን አንድ ነገር ላስጠንቅቅ ከይቅርታ ጋር። እኔ ፐርሰናሊ ሰዎች የፈለገውን አይነት አመለካከት ቢኖራቸው የኔ ጉዳይ አይደለም። ከዛ ውጭ ግን ፕሊስ እንደ ልጅ አትሁን እሺ። አሁን ይሄ እንደ ህፃን ልጅ አክት የምታደርግበት ቦታ ሳይሆን እንደ ትልቅ ሰው በማስረጃ በመረጃ የምትወያይበት ነው። እንዲህ ተብሎ አስገርሞኛል ምናምን እሱን ጉዳይ ለእኛ ተው። ቅድም እንዳልኩ አሁን እኔ ብነግርህ አንተ ማትረዳቸው ብዙ ነገሮች አሉ። ኦኬ፣ ለምሳሌ እኛና ፕሮቴስታንቶች የምንለያየው ዶክትሪናል በሆኑ ትምህርቶች ላይ ነው። ቤተክርስቲያናችን ለምሳሌ በሐዋርያት መጽሐፍቶቹ አካታ ያስቀመጠቻቸው ካህን ነክ የሆኑ ደግሞ ሌሎች ሀሳቦችም ጭምር አሉ። እነዚህን ሀሳቦች አንድ ሰው ለመረዳት በመጀመሪያ ኦርቶዶክስ መሆን ይጠበቅበታል። አሁን አንድ ሰው ኦርቶዶክስ መሆን የሚጠበቅበትን ሀሳብ አይደለም አንስተን የምንኖረው እኔ እናንተ አንተን ፕሮቴስታንት ያደረገን እኔን ደግሞ የዚህ ቅዱስ ቤተክርስቲያን አማኝ ያደረገኝን በጣም የሚለያየንን ሀሳብ አንስተን ማውራት ያለበት። ምሳሌ ላሳይ እሺ። እኔ እንዳንተ የህፃን ሀሳብ አንስቼ ሳይሆን እንደ ልጅ አክት እያደረኩ ሳይሆን እንደ ትልቅ ሰው መጽሐፍ ቅዱስ ላይ ልንወያይባቸው የሚገቡ ሀሳቦችን እኔ አንስቼ ለምሳሌ ላሳይ። ተወዳጅ ወንድማችን መንገሻ አንተ በስላሴ ታምናለህ? ላሳይ። ለሌላ ጊዜ ተምረህ እንድትወጣ ጀግና ተጫውተህ እንዳትወጣ ማለት ነው። ቆይ ታምናለህ ወይስ አታምንም? መንገሻ አይ እየሰማሁ እኮ ነው። በመጀመሪያ ታምናለህ ወይስ አታምንም? ታምናለህ ወይስ አታምንም? የጠየኩህ ተረጋጋ። አንተ እኮ ብዙ ደቂቃ እያወራ ነው። ቅድምም ጀምረህ ምክንያቱም ለአንድ ሰው እድል ትሰጥና መንገሻ ተረጋጋ ምናምን እነዚህን አማማርኞች ተዋቸው። ከምን ያደኑ መንገሻ አንተ በስላሴ ታምናለህ ወይስ አታምንም? የጠየቁን ብቻ መልስ። ይሄ አንገትን ሊያንቅ የሚገባ ጉዳይ አይደለም። የምታምን ከሆነ አምናለሁ፣ ማታምን ከሆነ አላምንም በል። በስላሴ ታምናለህ ወይስ አታምንም? መንገሻ እንዴት አላምንም በስላሴ? እሺ ስላሴ ምንድን ነው? እስኪ አስረዳን። 2 ደቂቃ ውሰድና ስለ ስላሴ አስረዳን። ሁላችሁም አዳምጡ። አሁን ልናወራ የገባ ነው ስለ ስላሴ አልነበረም፣ ግን አንተ ቶፒክ አሁን አደረግን። ቆይ መንገሻ ወይ ወዴትም እንዳትሄድ። እሺ ተቃውሞ የነብርን ጭራ አይዙትም ነው ብራዘር፣ አይዙትም። ሶ ከያዙትም አይለቁትም። አሁን ወዴትም አትሄድም። እሺ እዚህ ጋር አሁን ይሄ ምንም እዚህ ጋር በሆኑ ጉዳዮች ላይ መጨቃጨቅ ምናምን አላስፈላጊ ነገር ነው ብራዘር። አሁን ተረጋጋና በስላሴ አምናለሁ ብለኸኛል። ስለምታምን ሶ አስረዳን እስቲ ስላሴ ምን ማለት ነው? ሁላችሁም አዳምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አዳምጡ።
ስለ ስላሴ ያስረዳል። አብ ወልድ መንፈስ ቅዱስ ምንድን ነው? እስኪ ስለሱ ጉዳይ ያስረዳል። 2 ደቂቃ ውሰድና ይሄ በ2 ደቂቃ ውስጥም ያልቅ አይደለም ችግር። አንተ የፈለግከውን ያክል ታይም ውሰድና 1 ሰዓት የሚሆን እናደምጣለን። ስለ ስላሴ ያስረዳል። አይ ካልተካ ብዙ ለማውራት ፈቃደኛ አይደለም። ግን ስላሴ አብ ወልድ ፈቃደኛ ሆነ እኮ ነው የገባኸው። አሁን ቀጥል ወደ ትምህርቱ። ሁላችሁም አዳምጡ። ስለ ስላሴ ሊያስረዳን ነው። የፈጀውን ያክል ሰዓት ይፍጅ። ስለ ስላሴ ወዴትም ሀሳብ ሳይዞር ወዴትም ብዙ ነገር ዞር ሳይል ስለ ስላሴ ብቻ ያስረዳናል። እኔ ጥያቄ አይደለም እጠይቃለሁ። አንተ ስለ ስላሴ ያስረዳናል። በልቀጥ ስላሴ ሶስትነትና አንድነት። እሺ አብ ወልድ መንፈስ ቅዱስ። አብ እግዚአብሔር፣ ወልድ የተወለደው በሰው ልጅ የመጣ ኢየሱስ፣ መንፈስ ቅዱስ ደግሞ ስርዓት። ከዚህ በላይ ላስረዳ አልችልም። ምክንያቱም አንተም መንገሻ ስለ ስላሴ ለማውራት እኮ 2 ደቂቃ ይበቃም ብለህን ነበረ። በ7 ሰከንድ ውስጥ ጨረስከው። ምን ሆነ ነው? በቃ ጨረስኩ። ቆይ እንዴ ተረጋጋ እንጂ አትሳቃ። ካሳቀኝማ ልሳቅ እንጂ በእናትህ ይሄን እንኳን ነፃነት ሰጠኝ። ብዙ ያወቅ። ይኸውልህ ቆይ ተረጋጋ። ይኸውልህ ስትጀምር ምን ብለህን ነበር መሰለ? ስለ ስላሴ 2 ደቂቃ ውሰድና እስኪ የምታውቀውን ነገር አስረዳን። መጽሐፍ ቅዱስን መሰረት አድርገህ አስረዳናል። አይ ስለ ስላሴ ለማውራት 2 ደቂቃ አይበቃም አልከን። አረ ግድ የለም 1 ሰዓትም ውሰድ። 1 ሰዓትም ውሰድና እኛ እናደምጣለን። እስኪ ስለ ትሪኒቲ ያስረዳን አለ። ብራዘር በ7 ሰከንድ ውስጥ እኮ ጨረስከው። አብ እግዚአብሔር ነው፣ ወልድ ስለኛ የመጣ ነው፣ መንፈስ ቅዱስ ሰራጺ ነው። ከዚህ በላይ ምንም የምንናገረው ነገር የለም ማለት 7 ሰከንድ ጭጭ አለች። መንገሻ አሁንም 2 ደቂቃ እሰጥሃለሁ፣ ሰፊ ታይም። እሺ በ7 ሰከንድ ውስጥ አሁን እንደዚህ እንዳጨርሰው ሰፊ ታይም እሰጥሃለሁ። አሁን ይሄን ሁሉ ነገር ያመጣው ምንድን ነው መሰለ? ምንም አይነት መሰረታዊ ነገር ሳይኖርህ የሆነ ብሌም ለማድረግ ነው የመጣው። እንዲህ አይነት ነገር ደግሞ ጥሩ አይደለም። ሰፊ ድል ሰጥቼ የነበረ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለው ይሰናል። አዎ አለልክ በልሽ እስቲ አንድ በማስረጃ ልታነሳ የምትችለውን ነገር አውጣና በመጽሐፍ ቅዱስ የማስረጃ እንወያይ ስንልህ ብራዘር አንተ ወደ ላይ በጣም ፎከስ ታደርጋለህ። አሉባልታ ያለ ምን የሆኑ ሰዎች እንዲህ ብለው እናንተ እንዲህ ትላላችሁ፣ በዚህ ወጥቶ በዚህ ገብቶ እናንተ ግን ኧረ ተው ግድ የለም መጽሐፍ ላይ ፎከስ እናደርግ። በመጽሐፍ ቅዱስ የማስረጃ ልናወራ የምንችላቸውን ነገሮች እንመልከት፣ እንዳሰሳን። አታዳምጠንም። እንዴት በመጽሐፍ ቅዱስ የማስረጃ ሀሳቦች ሊነሱ እንደሚችሉ ደግሞ ላሳይ ፈልጌን ያነሳውልን። በስላሴ ታምናለህ ወይ ስለ አዎ አምናለሁ ብለኸኛል። በስላሴ ታምናለህ? ኦፍኮርስ አምናለሁ ብለሃል። የምታምን ከሆነ ስላሴ ምን ማለት እንደሆነ አስረዳን ብለህናል። አሁን ስላሴ ምን ማለት እንደሆነ ታስረዳናለህ። ከጨረስክ ጨርሻለሁ፣ አይ አስረድቼ ጨርሻለሁ ካልክ በአነሳው ሀሳብ ላይ እኔ ጥያቄ ጠይቃለሁ። ታምን የለ ያመንከውን ትመልስልናለህ ማለት ነው። አስረድተህ ጨርሰሃል? መንገሻ በጣም ጥሩ። እሺ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ ወይም አላምንም በለን መንገሻ። ነው አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል እኛም እንደሆነ ስለምናምን በዚህ ዙሪያ ላይ ጥያቄ አናነሳ። ኦኬ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው። የወልድና የመንፈስ ቅዱስ ባለቤቱ አብ። ምን ላይ እናውጣ? ማስረጃ ስጠን። ባለቤት ነው የሚል ምን ላይ እናውጣ? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ጊዜ ሊቀር በላይ። እሺ ማስረጃ ስጠኝ። ምን ላይ እናውጣ? ምን ላይ እናውጣ? አሁን ምን ላይ እናውጣ? መጽሐፍ ቅዱስን እኮ መሰረት ያደረገ እምነት ነው አይደል? ያለ ምን ላይ ነው እንደዚህ የሚል ሀሳብ ያገኘው? ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ብቻ ስጠኝ ለኔ ወዳጄ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው
የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ መንገሻ? ለምሳሌ ዘፍጥረት ላይ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ ነው የሚለው። የእግዚአብሔር መንፈስ ደግሞ በውሃ ላይ ሰፍሮ ነበር ይላል። ሰማይና ምድርን ፈጠረ ነው የሚለው። እኔ ታዲያ መቼ ዮሐንስ ወንጌል ቆይ መንገሻ፣ እኔ የጠየኩት ጥያቄ ምንድን ነው? የጠየኩት ጥያቄ ምንድን ነው? እግዚአብሔር በመጀመሪያ ምንድን ነው የፈጠረ ነው ብዬ ነው የጠየኩት መንገሻ። የጠየቀኝ ጥያቄ እኮ አድርሰው ጥያቄውን ደግመህ በልልኝ። ይሰማል? አዎ ይሰማል። ጥያቄውን ንገረኝ። ለወልድና ለመንፈስ ቅዱስ አብ ምንድን ነው ያንተ ጥያቄ? አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ጠየቁ። አንተ ደግሞ ምን ብለህ መለስክልኝ? ባለቤት ነው አልከኝ። ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ስል አንተ ዘፍጥረት ላይ እግዚአብሔር ሰማይና ምድር ፈጠረ ይላል ትለኛለህ። እኔ በመጀመሪያ ምንድን ነው የተፈጠረው ብዬ አልጠየኩም እንጂ እንደዚህ አይነት ሀሳብ እንዳታነሳው። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጣና ንገረን። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ቃልም ደግሞ ስጋ ሆነ። በመጀመሪያ ምን ነበር? ቃል ነበረ፣ ቃልም እሱ ራሱ እግዚአብሔር ነበር። ከዛ ሁሉ በእርሱ ሆነ ካለ በኋላ ቁጥር 3 ላይ ቁጥር 12 ላይ ስትወርድ ቃል ስጋ ሆነ ይላል። እሺ ይህ ማለት በመጀመሪያ ቃል ማለት እግዚአብሔር ነው። እግዚአብሔር ቃል ነው፣ ቃል እግዚአብሔር ነው። ኮሜንት ላይ ማርከሻ የምትሉ ሰዎች ማርከሻ አትበሉ። የወንድማችን ስም መንገሻ ነው። መንገሻ እያላችሁ ጻፉ። ማርከሻ የሚላችን ይቀርታል። እሺ ቀጥል። ምንም ይበሉ ችግር የለም። እሺ በሉ በቃ። ስለዚህ ቃል ስጋ ሆነ። ይሄ ማለት ወልድ ሆኖ መጣ ማለት ነው። አብ አይደለም የመጣው። አብ በሰማይ ወልድ በምድር። እሺ ስለዚህ ወልድን የላከው አብ የወልድ ባለቤት ነው። የወልድ ራስ ነው። እሺ ቆይ ባለቤት እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ እስቲ ሰጠን። ምን ላይ እናውጣ? ቆይ አሁን ባለቤት የሚል ነበር የጠየቁ። ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘገየውና አብ ለወልድ ራስ ነው ባለቤት ነው የሚልም ደግሞ ማስረጃ ምን ላይ እናንብብ? አሁን በጣም የሚገርም መልስ እየሰጠ ነው። አሁን በጣም አሪፍ፣ አሁን ጥሩ ነው። ስለዚህ አሁንም አንድ ጥቅስ ደግሞ አንሳና አብ ለወልድ ባለቤት እና ራስ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ያወጣለን። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደዋል ይላል። አንድያ ልጁ እስኪሰጥ ነው የሚለው። ስለዚህ እግዚአብሔር አብ አንድ ልጅ ነበረው፣ እሱን ሰጠ። አብ እግዚአብሔር ነው፣ ወልድ ደግሞ ኢየሱስ ነው። ስለዚህ እዚህ ጋር አብ የክርስቶስ ኢየሱስ አባት ኤፌሶን 1 ላይ የጌታችን የኢየሱስ ክርስቶስ አባትና አምላክ ብሎ ነው የሚጀምረው አይደል? ስለዚህ አብ ለመንፈስ ቅዱስና ለወልድ ለኢየሱስ ክርስቶስ አባት ወይ ደግሞ የነሱ ባለቤት። ነገር ግን ስላሴውን እዚህ ጋር ያፋረሰ አይደለም። ስላሴ በሶስትነት ቢሆንም አንድ ነው። ሶስትነትና አንድነትን የሚያመላክተው ማቴዎስ ወንጌል ምዕራፍ 28 ከቁጥር ልጻፈው 19 ጀምሮ ማቴዎስ ወልድ መንፈስ ቅዱስ ምዕራፍ 28 ከቁጥር 19 ጀምሮ ያለው ቃል በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚሄደው። እዚህ ጋር ሶስት ናቸው ማለት ሶስት አምላክ አለ ወይ ደግሞ ሶስት ናቸው ማለት አይደለም። በመለኮት ነው ሶስትነት። በመለኮት ሶስት ናቸው። በጣም ትክክል። በአምላክነት ግን አንድ ናቸው። ኦኬ፣ በመለኮት ሶስት ናቸው፣ በአምላክነት ደግሞ አንድ ናቸው።
ኦኬ በመለኮት ሶስት ነው ስንል ምን ማለት ነው? እሱን ነገር ቅድም ይሄንን ታይም ተጠቅመህ ብታስረዳን አሪፍ ነበረ። በመለኮት ሶስት ናቸው ማለት ደግሞ ምን ማለት እንደሆነ ፕሊዝ ትንሽ እሱን ትንሽ ነካ ብታደርገው አሪፍ ነው። በመለኮት ሶስት ናቸው ማለት አብ ላኪ ነው የላከው አብ ነው። ኦኬ በመላኩ አብ ኦኬ በመላኩ ላከው ደግሞ ኦኬ በመለኮት ሶስት ናቸው። ኦኬ ሶ አብ በመላኩ የላከ ኦኬ በጣም አሪፍ። እሺ ወልድ ደግሞ የመጣ ኦኬ የመጣ እዛ ለማነው ፊልጵስዩስ ላይ ለሞት እንኳን ያውም ለመስቀል ሞት የታዘዘ የሆነ ይላል። ስለዚህ የታዘዘው ወልድ ኢየሱስ ነው። ትክክል። በዚህ በመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስም ላይ እንደዛ ይላል አይደል? በመለኮት ሶስት ናቸው ይላል። እዚህ መጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስ ላይ ትክክለኛ አይደል መንገሻ? በመለኮት ሶስት ናቸው ይላል ቃል በቃል አንተ እንዳልከው። ትንቢተ ምን አትናቴዎስ ላይ አይ ቲንክ አትናቴዎስ ከ66 ውጪ የሆነው ትምህርት 81 አዱ ላይ ኖ ይቅርታ ቲቶ ነው መሰለኝ። ቲቶ ላይ እንደዚህ ይላል መሰለኝ አይደል? በመለኮት ሶስት ናቸው ይላል። ቲቶ ስንት? እኔ ቁጥሩ ረስቼው ነው፣ ግን በመለኮት ሶስት ናቸው የሚል ሐሳብ አይ ቲንክ ተሳስቻለሁ። የለም ነው አለ። አንተ እንዳልከው የለም ወይስ አለ? አለ እያልኩ እኮ ነው። ኦኬ ትንቢተ ቲቶ ላይ እስቲ ምዕራፍና ቁጥሩን እንፈልጋለን። ቆይ ልጻፈው አንዴ። ትንቢተ ቲቶ ምን የሚባል ነው ያለው? ትንቢተ ምን ላይ ነው ያለው? አይ ትንቢተ ቲቶ የሚባል መጽሐፍ አለ ወይስ? ሶሪ በጣም ምን ላይ ነው ያለው መንገሻዬ? በመለኮት ሶስት ናቸው የሚለውን ምን ላይ ነበር አውጡና አንብቡ ያልከን? ትንቢተ ምን ላይ ነው? ትንቢተ ያልከው እኮ አንተ ነህ። ትንቢተ አትናቴዎስ ያልክ አንተ እኮ ነህ ያልከው። ይቅርታ በጣም ምን ላይ እናውጣ? እሺ በመለኮት ሶስት ናቸው የሚለውን ምን ላይ እናውጣው መንገሻዬ? እሱ እኮ ያልከው አንተ እኮ ነህ፣ እኔ አይደለሁም እኮ። አይ አይደለም፣ በመለኮት ሶስት ናቸው ያልኩት እኔ ነኝ እንዴ? እና ስላሴ የሚል ትምህርት እኮ አይ በመለኮት ሶስት ናቸው ብለህ ነበር መንገሻ። ስታምነው ነው እንጂ ስላሴ የሚለው ትምህርት እኮ ስታምነው በመለኮት ሶስት ናቸው አይደል? በመለኮት ሶስት ናቸው አይደል? አይደል መንገሻዬ? እሱም ቢያለው ከቀደም በቃ አሁን ሶስት ነገሮችን ላንሳለን። አንደኛ አብ ለወልድ ለመንፈስ ቅዱስ ባለቤት ነው የሚለው። ሁለተኛ በመለኮት ሶስት ናቸው የሚሉትን ጥቅሶች ምን ላይ እናውጣ? ኤፌሶን አንድ ጊዜ መጽሐፍ ቅዱስ ክፈች። ቆይ መንገሻ በጣም አሪፍ ሀሳቦችን እያነሳ ነው። እዚህ ውስጥ ያላቸው ኦርቶዶክሳውያን ይሄ አሁን ጥሩ ሀሳብ ነው። በቃ እንዲህ አይነት ፕሮቴስታንቶችን እኛ የምንፈልገው ሰው እንደ መንገሻ ያሉ ወንድሞቻችን በዚህ አጋጣሚ ማመስገን እንፈልጋለን። አንደኛ አሁን ጥቅሶችን በቀጥታ ያወጣልናል መንገሻዬ። የመጀመሪያውም ያወጣልን በመለኮት ሶስት ናቸው የሚል የመጽሐፍ ቅዱስ ማስረጃ ያወጣልናል። ምን ላይ እናውጣ መንገሻ? ይኸው ከዘፍጥረት እስከ ዮሐንስ ላይ ያለ የትኛው መጽሐፍ ቅዱስ ክፍል ላይ እናውጣ? ንገራት። ታወጣላለች፣ ንገራት። ማን ኤፌሶን ናት? አዎ ታወጣላለች፣ ንገራት። ምን ላይ ታውጣ? በማቴዎስ ወንጌል ምዕራፍ 28 በጣም አሪፍ። ሁላችሁም ተከታተሉ። አሁን ማቴዎስ ወንጌል ምዕራፍ 28 እሺ፣ በመለኮት ሶስት እንደሆኑ የሚያሳይ ጥቅስ ነው። በዚህ አጋጣሚ ለእኛ አሁን ይሄ አዲስ እውቀት ነው።
እዚህ ውስጥ ያላችሁ ሰዎች ብትችሉ ወረቀትና እስክሪብቶ ሁላችሁም ያዙ። እንዲህ ነው እኛ አሁን የምንፈልገው። እንዲህ በመጽሐፍ ቅዱስ ማስረጃ የሚያስረዳን ሰው ካገኘን ሆይናት ለምን ቁጭ ብለን አንማርም? እሺ ማቴዎስ ስንት ነበር ያልከው መንገሻ? ምዕራፍ 28 ምዕራፍ 28 እሺ ቁጥር ስንት ላይ? ከቁጥር 19 ጀምሮ እስከ ስንት? ከ19 እስከ ስንት? እስከ መጨረሻው። እሺ እስከ መጨረሻው። እስከ መጨረሻው በይትሻ እስከ ዓለም ፍጻሜ ከእናንተ ጋር ሆኖ ነው። እሺ መንገሻዬ በጣም ጌታ ይባርክ። በመለኮት 3 እንደሆኑ አብ ወልድ መንፈስ ቅዱስ በመለኮት 3 እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠን ነው። እሺ ከ19 እስከ መጨረሻው በቢልን ቤትሻ ማይክሽን ክፈችና። እሺ በጌታ ኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። እንዲህም እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ ያደርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ጌታ ኢየሱስ። በጣም የሚደንቅ ነው። በጣም የሚደንቅ ነው። ሰው ይሄ ጥቅስ በመለኮት 3 እንደሆኑ የሚያሳይ ነው አይደል መንገሻ? ምክንያቱም ሂዱ አላቸው፣ በአብ አለ፣ በወልድ እሺ፣ በመንፈስ ቅዱስ ስም አለ። ስለዚህ እዚህ ጋር 3 ናቸው። ይገርማል። 3 ማለት አብ አምላክ፣ ወልድ ኢየሱስ ክርስቶስ የመጣ መንፈስ ቅዱስ ደግሞ ስራ አስፈጻሚ ሆኖ ስራ አጽ ሆኖ ወይ ደግሞ በግዕዝ ስራ አጽ እንደሚባለው ስራ አጽ ሆኖ ያስፈጸመው ይገርማል። ስለዚህ እዚህ ጋር 3 አካላት ማለት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ይሄ ማለት 3 አምላክ አይደለ አለ ማለት አይደለም። 3 መለኮት እንጂ 3 አምላክ አይባልም። ሌላ ሙስሊም ወንድም ቢመጣ 3 አምላክ አለ እንደ ብሎ ሊያወራ ይችላል። እንትን ማለት ከዚህ ጋር ተያይዞ መንገሻ ስራ አስፈጻሚ ስትለን ይሄ እንደ መንግስት አይነት መዋቅር ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያለ ማለት ነው። አይ ቲንክ አይደል? አስፈጻሚ ስትለን ምክንያቱም መንፈስ ቅዱስ ስራውን እንዲፈጽም እንትን ማለት ምን ማለት ነው? መንገሻዬ ከይቅርታ ጋር ከዛ በፊት መለኮት ምን ማለት ነው? መለኮት ባይት ሰልፍ ምን ማለት ነው? ያው አሁን ቅድም ስትል ነበረ በመለኮት 3 ናቸው። 3 አምላኮች አይደሉም። ያው ፕሮቴስታንት የሆኑ ሰዎች መታለል የለባቸው መደንገጥ የለባቸው ብለናል። በመለኮት ግን 3 ናቸው ብለናል። በመለኮት 3 አይደነግጡም፣ ምክንያቱም በዚህ ነው የሚያምኑት። አንተ እሺ እኔማ መቼ ይደነግጣሉ አልኩ። እኔማ በፍጹም መለኮት ምን ማለት ነው ግን መንገሻ? መለኮት ለምሳሌ ባይት ሰልፍ ትርጉሙ ምን ማለት ነው? መለኮት ማለት እኔ እንደገባኝ መጠን ምስጢራዊ እግዚአብሔር ምስጢራዊ ሐሳብ በሚስጥራዊ ሐሳብ ነው ለታውቁት። ኦኬ ቃላት ሊገለጽ የማይችል መለኮት። በቃ በጣም አሪፍ ጥሩ ነው ያገኘነው ዛሬ። ጥሩ መረዳት ነው ያገኘነው። የመጨረሻው አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለናል። ምን ላይ ተውጣ ቤት ይሻል? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ሐሳብ ምን ላይ ተውጣ? እሱን ኤፌሶን 1 ነው። እቺ ቤት ይሻል ቶሎ በይ። ቆይ ትክፈትልን ካሜራ። ቤት ይሻል አይደል? ቤት ይሻልሽም ካሜራውን ክፈቺና ኤፌሶን 1 ላይ አውጪልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ለሚለው ሐሳብ መጽሐፍ ቅዱስ የማስረጃ ሊሰጠን ነው። እሺ ኤፌሶን 1 ቁጥር ስንት? ከአንድ ጀምሮ እስከ ስንት?
እስከ 3ም ትችላለች። እሺ ከ1 እስከ 3 እሺ ምን ይላል? እሺ በእግዚአብሔር ፈቃድ በኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያት ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለበት በፍቅሩ እንኖር ዘንድ በክርስቶስ ኢየሱስ መረጠን። እሺ እዚህ ጋር አሁን ክርስቶስ አምላክና አባት ነው የሚለው። ክርስቶስ አምላክና አባት ነው የሚለው። አዎ እሱ ሳይሆን ባለቤት። አሁን አብ ለወልድና ለመንፈስ ቅዱስ ባለቤት እንደሆነ የሚናገር ማስረጃ ነበር የጠየቅን መንገሻዬ። አባት ማለት እኮ ባለቤት ማለት እኮ አባት ወይ ደግሞ የላከው አባት ማለት እኮ ነው። ምክንያቱም ወልድ የመጣው ከየት ነው? ከአብ አይደለ? መንፈስ ቅዱስ የማን ነው? የእግዚአብሔር እስትንፋስ አይደለ? ይገርማል። ስለዚህ ይሄ ማለት ግን ፊልጵስዩስ 2 ላይ ከቁጥር 5 ጀምሮ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ኢየሱስ ክርስቶስ ወልዶ ነው ሲመጣ ተልኮ ሲመጣ በአይሁድ ዘንድ ነብይ ነው ወይ ደግሞ የአናጺው ልጅ ነው እንዲህ ነው ተባለ በእነሱ አረዳድ። ምክንያቱም እነሱ የመምጣቱን ሁኔታ ስላልጠበቁ በእንደዛ አይነት መንገድ ይመጣል ብሎ ስላልጠበቁት በእንደዛ አይነት አገላለጽ ገለጹ እንጂ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ስለዚህ ይሄን በዚህ ሁኔታ ካልኩት አንተ ደግሞ ጥያቄ አለ መንገሻዬ። ቆይ ወደዛ ከመሄዳችን በፊት የኔ አባት በመጀመሪያ በጣም ነው የምንወድ። ኦኬ የሆኑ ነገሮች ማይክል የምታደርገው እሺ፣ ድምጽ እየረበሸ ስለሆነ ማይክል እስከዛ ነው ሳውራ የምታደርገው። ከሁሉ በፊት ተወዳጅ ወንድማችን መንገሻ በጣም ነው የምንወድህ፣ በጣም ነው የምናከብረህ። በጣም 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 ይሄን የምንናገረው ለለበጣ ለዘለፋ አይደለም፣ ከልብ አንተን የመውደድ ግዴታ አለብን። በጣም ነው የምንወድህ። ይሄን ያክል ፈርዘር ስንሄድ አንድ ለሌሎች ሰዎች ልናሳይ የፈለግነው ነገር እንዳንተ ያሉ ወንድሞች ሲመጡ ብዙ የማናስወራቸው ምክንያቱ ምን እንደሆነ እንዲያውቁ ነው። ተወዳጅ ወንድማችን መንገሻ ያው ጊዜ በሚያውቀው አንተም ለራስህ እንደምታውቀው በቂ የሆነ የመጽሐፍ ቅዱስ የመረዳት የለህም። የትኛውም የፕሮቴስታንት ቸርች በትሪኒቲ ዙሪያ እንዲህ አይነት ትምህርት የላቸውም። አሁን እኛ ሌላ ዓላማ ያለን ሰዎች ብንሆን አንዳንድ ጊዜ እዚሁ ቲክቶክ ፕላትፎርም ላይ አይታችሁ ከሆነ ለምሳሌ በተመሳሳይ እንዲህ አይነት ጉዳይ ኦርቶዶክስ ቤተክርስቲያንም ጋር ይንጸባረቃል። የኦርቶዶክስ ቤተክርስቲያን አማኞች ሆነው ማርያም አምላክ ናት የሚሉ ሰዎች ላይቭ ላይ ሲገቡ ፕሮቴስታንት የሆኑ ሰዎች አይታው ይሄ ነገር ስህተት ነው አይደለም የሚሉት። እዩዋቸው፣ እነዚህ ኦርቶዶክሳውያን እዩዋቸው፣ ተመልከቷቸው፣ እንዲህ ብሎ ያምናሉ ምናምን እና ድራማ ይሰሩበታል። እኛ እንዲህ አይነት ዓላማ የለንም። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እንድታውቁ የምፈልገው ነገር ፕሮቴስታንቶች በሆኑ ሰዎች ንግግር የሆነ ጠቅልልንና የሆነ ይዘን በቃ እንዲህ አማኞች ናቸው ማለት አንፈልግም። ይሄ የሰነፍ ሰው ስራ ነው። መንገሻዬ ፐርሰናሊ ግን አንተ በቂ የሆነ የመጽሐፍ ቅዱስ መረዳት የለም። ኦርቶዶክስ የሆኑ ሰዎች ላይፍ ከፈቱ ማለት አንተ ፕሮቴስታንት ስለሆንክ ብቻ በቂ ነህ ማለት እንደው ብቁ ነህ ማለት አይደለም። ነገሮች ላይ ሀሳብ ለመስጠት ለመወያየት ብቁ ነህ ማለት አይደለም። ጊር ቆይ መንገሻ አንድ ጊዜ እባክህ በፍቅር አይደል ያዳመጥኩ፣ እኔንም በፍቅር አዳምጠኝ። አሁን እኔ ፐርሰናሊ እኮ አንተን መስደብ እኮ ብፈልግ እኮ ታች አስወርጄ ነው የምናገረው። እዚሁ እንዳለ ግን መናገር የፈለግኩት ግን በወንድምነት እንድትረዳኝ ስለፈለግኩ ነው። የትኛውም ኦርቶዶክስ ቤተክርስቲያንን አስተምሮ እርሰው በየትኛውም የፕሮቴስታንት ቤት ውስጥ በትሪኒቲ ትምህርት ዙሪያ አብ ለወልድና ለመንፈስ ቅዱስ ባለቤት ነው፣ በመለኮት ሶስት ናቸው የሚል ትምህርት የለም። እሺ እንዲህ አይነት ትምህርት ከዘፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስን መሰረት አድርጋ የምታስተምር የፕሮቴስታንት ቸርችም የለችም። ኢቨን አንተ ያለበት ቸርች ውስጥ እንኳን ያሉ መምህራኖች እንዲህ ብለው አያስተምሩም። ይህን ማረጋገጥ ከፈለግ ህብረት የምታደርግበት ቸርች ሄደ የተናገርከውን ቆይ አንድ ጊዜ ፉክክሩን እርሰው መንገሻ እና አዳምጠኝ። አንተ ህብረት የምታደርግበት ቸርች ላይ ሄደ
ያቀረብካቸውን ሀሳቦች ከእንደገና ነገር ትክክል እንደሆንክና እንዳልሆንክ ከመምህራኖች ኮንፈርም እንድታደርግ በትህትና ጋብዛለሁ። አንተን እዚህ ጋር እስከ መጨረሻው ድረስ ጸጥ ብለህ ያደመጥን ትልቁ ነገር ምንድነው መሰለ ተወዳጅ ወንድማችን፣ እንዳንተ ያሉ ወንድሞቻችን ሲመጡ የምናስወርድበት ትልቁ ምክንያት ምን እንደሆነ ለማሳየት ነው። ቅድም እንዳልኳችሁ አንዳንድ የፕሮቴስታንት ቤት ላይቭ ስትሪም ላይ ኦርቶዶክስ ቤተክርስቲያን የአማኝ ሆነው ስሜታዊ የሆኑ አንዳንድ ሰዎች ይገባሉ ገስ ላይ። በዚህ አጋጣሚ ይሄ መልእክት ኦርቶዶክስ ስለሆናችሁ ሰዎች ነው። ስሜታዊ ሆነው ከመንፈሴ ቅናት የተነሳ ላይቭ ላይ ገቡና ሲጀመር እኛ ምናምን እያሉ የሆኑ ነገሮችን ለመናገር ይሞክራሉ። በቻሉት አቅም እምነታቸውን ዲፌንድ ለማድረግ ምን ይባላል? ከመጠንቀም መማር ይቅደም ይባላል አይደል? መንገሻ ከዚህ በኋላ ማይክ የምትከፍት ከሆነ ላስወርድ ነው። እሺ ማይክን ሚት አድርገው። እንትኑ ስለ ስላሴ ማይክን ሚት አድርገው። አሁን እኮ ወደ ስላሴ ለመጨረሻ ጊዜ ነው የምነግርህ። አሁንም ማይክን ሚውት የምታነሳ ከሆነ አስወርዳለሁ። ከዚህ በኋላ ደግሜ ማይክን ሚውት አድርግ ምናምን አለልህ። ተቀምጠ ሀሳብ ከእንደገና መስጠት የምትፈልግ ከሆነ ስነስርዓት ይዘህ ማይክን ሚውት ታደርግና እስከ መጨረሻ ድረስ ታደምጣለህ። ካልሆነ ግን መሀል የምትናገር ከሆነ አስወርዳለሁ። ቅድም እንደነገርኳቸው አንዳንድ ኦርቶዶክስ የሆኑ ሰዎችም ከመንፈሴ ቅናት ሌላ ክፋት አስቡ አይደለም፣ ከመንፈሴ ቅናት ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ እነሱ ጋር ሄደው ይኸው እኛ እንደዚህ ነው፣ በዚህ ወጥቶ በዚህ እናንተ እንደዚህ ናችሁ ምናምን እያሉ የተወሰኑ ነገሮችን ይናገራሉ። እና አንዳንድ ሰነፎች አይምሯቸው ያን ያክል ዳትማች ያልሰፋ በአስተሳሰብ ጠባብ የሆኑ ሰዎች ይዋቸው ኦርቶዶክሳውያን ይኸው ማርያም አምላክ ነች አሉ። ይዋቸው እግዚኦ ሪከርድ አድርጉ ምናምን አይነት ስታፍ ያራምዳሉ። እኛ ህፃናት አይደለንም፣ የህፃን ስራ እንሰራ። እንዲህ አይነት ወንድሞቻችንን ስናገኝ እዩ፣ ተመልከቱ፣ ፕሮቴስታንቶችን እዩ፣ በስማም የፕሮቴስታንቶች ጉድ፣ አቤት የፕሮቴስታንቶች አስተምሮ አንልም። ይህ ወንድማችን ስህተት ከሰራ የለም የትኛውም አይነት የፕሮቴስታንት ቤተ እምነትን አማኞች ትምህርት አይወክልም ብለን እድል እንደዚህ ያው እናቋርጣለን ማለት ነው። በመንፈሳዊ ትምህርቶች ዙሪያ ገብተው ሀሳብና አስተያየቶችን መስጠት ሳይሆን መወያየት ያለባቸው ሰዎች በትንሹም ቢሆን መሰረታዊ የሆነ የቤተክርስቲያናቸውን ትምህርት ማወቅ አለባቸው ብለን እናምናለን። አንድ ኦርቶዶክስ ፕሮቴስታንት የሆኑ ሰዎች ላይፍ ስለከፈቱ ብቻ ብቁ ነው ማለት አይደለም። ገብቶ ለመወያየት ቢያንስ በተወሰነች የሰንበት ትምህርት ቤት ተቋም ውስጥ ሊሆን ይችላል፣ የመምህራኖችን ትምህርት በመስማት ሊሆን ይችላል። ራሱን ትንሽም ቢሆን በተወሰኑ የመጽሐፍ ቅዱስ ሀሳቦች ማዳበር ያስፈልገዋል። ፕላስ ደግሞ ከስሜታዊነት መራቅ ይኖርበታል። አንድም ፕሮቴስታንት ልክ እነዛው እነ ፈለገ አትናቴዎስ ላይፍ ሲከፍቱ ላይፉን ጆይን ማድረጉ ብቻ በቂ ነው ማለት አይደለም። ወይም ደግሞ ፕሮቴስታንት በመሆኑ ብቁ ነው ማለት አይደለም ገብቶ ለመወያየት። በመጀመሪያ የሚነሱ ሀሳቦችን ብታደምጡ፣ ከዛ በኋላ ደግሞ ስሜታዊ የሆናችሁ ከመግባት እንደው ይልቅ በቻላችሁት አቅም ፍሬ የሚያፈራ ነገሮችን ተናግሮ ለመውጣት ብትዘጋጁበት ምንም ችግር የለውም እኮ። አሁን እኛ በሰጠን ርዕስ ልናወራ ብለን በቻልነው አቅም ነገሮች ላይ ምንም አይነት መሰረታዊ እውቀት እንደሌለ ማሳየት የፈለግነው ተወዳጅ ወንድማችንን መንገሻ ከመጽሐፍ ቅዱስ ትምህርት የራቁ ነገሮችን እያወራ ስለነበረ ነው። ገመድ እንዳንጓታት ይህን ያክል ፈርዘሬን ነው። ስለዚህ ተወዳጅ ወንድማችን መንገሻ እኛ በወንድምነት የምንመክረ ነገር ለየትኛውም ፕሮቴስታንት ወንድሞቻችን የምናስበው የዚህ ቅዱስ ቤተክርስቲያን ልጆች እንዲሆኑልን ነው። ቤተክርስቲያናችን አስበው እንዲያውቁልን ነው። ከዛ በፊት ግን አንተ ሞሬ ደግሞ የራስህን ቤተክርስቲያን ደግሞ አስበው ብታቅ ብትረዳ ደስ ይለናል። ምክንያቱም እውነት የሆነውን እውነት፣ ስህተት የሆነውን ስህተት ብለን ከአንተ ጋር ስንወይ የምትረዳን በመጀመሪያ አንተ ስላለህበት ትምህርት እና ቤተክርስቲያን መሰረት እውቀት ሲኖረ ነው። ስለዚህ ሌላ ጊዜ ተወዳጅ ወንድማችን መንገሻ በመጽሐፍ ቅዱስ ማስረጃ ትንሽ መሰረት የሆነች ነገርን ይዘህ አውቀህ ተረድተህ ከአንተ የተሻሉ አገልጋዮችን፣ ከአንተ የተሻሉ መምህራኖችን፣ ከአንተ የተሻሉ መጋቢዎችን ጠይቀህና ከኛ ጋር በፍቅር ተወራለህ። ለዛሬ ግን መንገሻ ይብቃ፣ ተወዳጅ ወንድማችን ይብቃ። እዚህ ውስጥ ፕሮቴስታንት የሆኑ አዳምጠኝ መንገሻ፣ እዚህ ውስጥ ፕሮቴስታንት የሆኑ ሰዎችም ቆየል ላይቭን ፕሮቴስታንት የሆኑ ሰዎችም ይመለከቱታል። እዚህ ውስጥ ቁጭ ብለው ልባቸው እንዲደማ እንፈልግም። እኛ እነሱን የማስተማር ዓላማ እንጂ ያለን እነሱን የማብሸቅ ዓላማ የለንም። ኦርቶዶክስን የማብሸቅ ዓላማ ያላቸው ሰዎች እንደው ካለ እውቀት የሚናገሩ አንዳንድ ኦርቶዶክሶችን ያስገቡና ይኸው ጊዮርጊስ አምላክ ነው አሉ፣ ይኸው ማርያምን አመለኳት፣ ይኸው አዎ እናመልካለን ይላሉ ተበሳጭተው አንዳንድ ኦርቶዶክሳውያን። እንዲህ አይነት ሰዎችን ገሰ ላይ ረጅም ሰዓት ያስቀምጡና ያናዝዟቸዋል። ታሙን አስገቡት። እንዲህ አይነት ሰዎችን ረዥም ሰዓት ይዙና ያናዝዟቸዋል። በዚህ ወጥቶ በዚህ ገብቶ ምናምን። እኛ ግን ያ ፍላጎት የለንም። ድራማ የመስራት ፍላጎት የለንም። እዚህ ውስጥ ያሉ ፕሮቴስታንት የሆኑ ሰዎች ልባቸው እንዲሰበር አንፈልግም።
ምክንያቱም የእነሱን ትምህርት ወክል አይደለም የተናገርክ ያለው። ስለዚህ መንገሻዬ ግድ የለም በቃ አሁን ይሄ የፍቅር ጥሪ እኮ ነው ያቀረብኩልህ። ታይም ውሰድ፣ ጊዜ ውሰድ፣ በፈለግከው ሀሳብ ላይ ከአንተ የተሻሉ መምህራኖችን ጠይቅ፣ ተረዳ። ከዛ ናና ኤኒታይም ነገ የሚሆን ከነገ ወዲያ እናስገባሃለን። በመጽሐፍ ቅዱስ ማስረጃ እንድታወራ እድል እንሰጥሃለን የኔ ተወዳጅና። እሺ ዛሬ ለምን አስጠይቅም? አንድ ጥያቄ መንገሻ ቆይ በቃ በመጀመሪያ መሰረታዊ ነገር ይዘና እያልኩ ነው። እሺ አስጠይቀኝና እንዴ መንገሻ ስለምን ነገር ምንም አላስረዳኝም እኮ ስለ ስላሴ ምንም አላስረዳኝ። እሺ እኔ በተሳሳተ መንገድ አስረዳውና እባክህ እኔ እሺ ተሳሳተ እሱ ልመልስልህና እንተማመን። ቆይ አዳምጠኝ። አንተ የፕሮቴስታንት እምነት ተከታይ እንጂ የኦርቶዶክስ ቤተክርስቲያን አማኝ አይደለም። አንተ የተሳሳትከውን ነገር ስለዚህ አታስረዳኝም መንገሻ። እንዲህ አይነት ጫጫታ ምናምን እኔ አልወድም። እሺ ስታዳምጠኝ ነው ማዳምጥህ እንጂ ጣልቃ እየገባ ስለ ጮክ ምንም የሚመጣ ነገር የለም። እስካሁን የነገርኩ ነገር በደንብ አድማጭ ብትሆን ትልቁም ነገር ነበር። መንገሻ እያዳምጠኝ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። ያልገቡኝ ነገሮች ቢኖሩ በጨለማ ውስጥ ናቸው ብዬ ማስባቸውን ፕሮቴስታንት የሆኑ ሰዎችን አይደለም መጽሐፍ ቅዱስ የምጠይቀው። ቤተክርስቲያን የሊቃውንት ሀብታም ነች። ወደ ቤተክርስቲያን ጠጋ ብዬ እነሱን ነው የምጠይቀው። በመጽሐፍ ቅዱስ የማስረጃ ሲመልሱልኝ ይሄ ምን ማለት ነው ይሄ ምንድን ነው እያልኩ የምጠይቀው። ስለዚህ ውይይታችን ጤናማ እንዲሆን አንድ ሀሳብ ሰጠው፣ አንድ ድል ሰጠው። ምንድነው የድል ሰጠው መሰለህ መንገሻዬ? ዛሬ የምናወራበት ርዕስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡና በመጽሐፍ ቅዱስ ማስረጃ። በምን ማስረጃ ያልኩ ማነው መንገሻዬ? በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ ኑና ሞግቱ ብለን ለፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንተ ደግሞ ምንም አይነት መጽሐፍ ቅዱስ የመሰረቱ ሳይኖርህ እንዲሁ ደስ ስላለ አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነች ብለህ ታይም ብንገድል ቁም ነገር የለውም። ምክንያቱም በመሰረቱ አንተ የራስን ራሱ የቤተክርስቲያን ትምህርት አላወቅከውም መንገሻ። የራሳቸውን የቤተክርስቲያናቸውን ትምህርት እንኳን የሚያውቁ ሰዎች አንድ ጊዜ ግቡና ለእነሱ ድል እንስ መንገሻዬ። በትሪኒቲ ዙሪያ አንተ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከን ነው ወንድማችን። ምን ብለን ነው ከአንተ ጋር የምናወራው? አሁን የእኛን ትምህርት ተወው። የእኛ ትምህርት ትክክል ነው ወይስ አይደለም? እሱን ተወው ለጊዜው። ቆይ የራስህ ትምህርት እንኳን መጽሐፍ ቅዱስ መሰረት አድርገህ እንኳን ልትሞግተን አልቻልክም። መሰረት አድርገን ደግሞ ማውራት የምንፈልገው መጽሐፍ ቅዱስን ነው። ስለዚህ መንገሻዬ እባክህን ከአንተ የተሻሉ ሰዎችን ጠይቅ እና ነገም ከነገ ወዲያም ከፈለግክና ገብተህ ታወራለህ። እሺ የኔ ተወዳጅ ወንድም ሰላም ሆነልን። እናመሰግናለን። ምንም እድል አልሰጠኝ። በሰለን እኮ ተሙ አባቴ አባት እንዴት ነህ? ፈሌ ዘ ግሬተስት ማን እንዴት ነህ? አለን የኔ አባት እንዴት ነው? ተመችቷችኋል? ተመችቷችኋል? ጌታ ክብሩን ይውሰድ። ግድ ነው። ተሙሻ አሁን የገባችሁ እንዴ ወይስ እዛው ናችሁ ገና? አሁን ገብተናል እና ከአንድ ደቂቃ በኋላ በጣም ነው የማወራው። ጠብቀኝ አንድ ደቂቃ ብቻ። እሺ እንዴ መንገሻ በለው። እሺ ቆይ ከእንደገና ናገባ። ምንም አታቀበለ ሰደብከኝ እኔን። ታይም ወስደ ጊዜ ወስደ ግድ የለም ጠይቀና ስልህ እኔ ዘለብከኝ። ናግባና አሁን በማስረጃ እናወራ። ናግባሽ ሁላችሁም ከዚህ በኋላ እኔ ከደሙ ንጹህ ነኝ። ና መንገሻ። እሺ እኔ ምንም አላውቅም አረ መንገሻዬ ድምፅህ ርቋል። ማንም ቢሆን አይሰማም። አሁን ይሰማል። እኔ ምንም አላውቅም ማንም ቢሆን ቆይ አሁን እሱን ተው። ማንም ቢሆን ምናምን እሱን ተው። ምንም አላውቅም አይደለ መንገሻዬ አይደለ? አንተም እኮ አልከኝ። እኔ እንደዛ አይደለም ያልኩት። እኔ በንቀት ቃል አንተ አልሰደብኩም፣ አልዘለፍኩም። ጌታ በሚያውቀው በፍቅር ቃል እባክህን። እኔ አሁን ቅድም ስናገር አንተን ብቻ ሳይሆን ኦርቶዶክስ የሆኑ ሰዎችንም አንስቻለሁ። ኦርቶዶክስ የሆናችሁ ሰዎች አንዳንዴ ኦርቶዶክስ መሆናችሁ ብቻ በቂ አይደለም። እንዲህ አይነት ውይይቶች ሲኖሩ በቻላችሁት አቅም መሰረታዊ ነገር ቢኖር ጥሩ ነው እያልኩ ነው የተናገርኩት። ይኸው እንኳን ደህና መጣ። ከመጣሽ ማርያም ታምጣሽ ነው በል። እንኳን ደህና መጣ። አሁን ምን እናደርጋለን መሰለህ? የጀመርነውን ነገር እንጨርሳለን። በይደር ጠይቀን አይደለም። አሁን በማስረጃ ሰጠኛለሁ። ኤፌሶን ካሜራሽን ክፈቺና መጽሐፍ ቅዱስ አዘጋጂልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከበትን የመጽሐፍ ቅዱስ ማስረጃ ሰጠኝ። አሁን በማስረጃ እናወራለን። እናንተ
እዛ ጋር ጨርሰናል። እኔ ጥያቄ ልጠይቅ ስል ነው አልጨረስኩም። ምን ማስረጃ ሰጠንና ነው? አልጨረስንም። አውጣና ስጠን። እዛ ጋር ጨርሰናል። አውጣና ስጠን። ወደኋላ እንመለስ። አውጣና ስጠን። መንገሻ መጀመሪያ ከኔ ጥያቄ መጽሐፍ ቅዱስን መሰረት አድርገህ አንተ አብና መንፈስ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለህናል። ምን ላይ ነው ያገኘኸው? የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? እዛ ጋር ጨርሰናል እኮ። አልጨረስኩም። እኔ ስንት ጊዜ ወሰድንበት? አልጨረስኩም። እኔ ነኝ የጠየቅኩት። ስትመልስልኝ ተመልሶልኛል እልሃለሁ። እኔ ጥያቄ መልስልኝ። ምን ላይ እናውጣ? አሁን እኔ ጨርሻለሁ። ከዚህ በኋላ ደግሜ ከእንደገና አልጠይቅህም። ኦኬ? እኔ ስነ ስርዓት ላለው ሰው ነው ክብር ሰጥቼ የማዳመጠው። ካልሆነ እዛው ታች ትቀመጥና ኮሜንትን እዛው ቀጥቀጥ። ከዛ በኋላ ስትሳደብም ትሳደባለህ። ተወዳጅ ወንድማችን መንገሻ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ስትል ጸጥ ብለን ያደመጥን። ቅድም ለምንድን ያደመጥን? አንተን ከመሞገት ይልቅ በወንድሜነት መክረን ለሌላ ጊዜ ተዘጋጅተህ ትመጣለህ ብለን ነበር። አንተ ከናካጅ ዘራፍ እያልክ ስለሆነ ያዙኝ ልቀቁኝ እያልክ ስለሆነ ይኸው ሜዳውን ክፍት እናድርግልህ። ቅድም እንዳልኩት ከመጣሽ ማርያም ታምጣሽ ነው። እኛ ጋር እንኳን ደህና መጣ በላውን መጽሐፍ ቅዱስን ይኸው ገልጠንልሃል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ እዚህ ላይ መጽሐፍ ቅዱስ እንዲህ ይላል ብለህ አውጣልን። ስህተት ከሆነ ጣልቃ ገብቼ ስህተት ነው አውጣልን፣ የምፈልገውን ሀሳብ እልሃለሁ። ቶሎ በል። ምኑ ጋር ነው ባለቤት ነው የሚለው? ቅድም ታዲያ ለምን አላስቆምከኝም? ቅድም ያኑላ ጥቅስ ቅድምማ በወንድምነት አስቤልህ ነዋ። ቅድም በወንድምነት አስቤልህ ቆይ ሀሳቡን ይጨርስ ብዬ ነው። አሁን ግን ክብር ስንሰጥህ ክብር ስላልወደደልህ እንደዚህ እንጠይቃለን። ቶሎ በል። ምን ላይ እናውጣ? 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 ቶሎ በል። ቅድም ለሰጠኝ ሬስፔክት አመሰግናለሁ። አሁን ጥያቄ ልጠይቅ። አሁን እሱ ምስጋናውን ተው። ምን ላይ እናውጣ? ቶሎ በል። አይን ፍጥጥ ጥርስ ግጥጥ አይደል? እንዲህ ስትያዙ ምን ላይ እናውጣ? ቶሎ በል። ጥቅሱን ንገረን። እየጠበቅን ነው መንገሻ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል የመጽሐፍ ቅዱስ ማስረጃ ያወጣልን። ቶሎ በል። ምን ላይ እናውጣ? እንዲህ እንዳይመጣ ነበር እኛ ቅድም ስንታገስ የነበረው። ምን ላይ እናውጣ? ወንድማችን ወዴትም አንሄድም ዛሬ ማስረጃዎችን ሳትሰጥ ለተናገርካቸው ንግግሮች በአጠቃላይ መጽሐፍ ቅዱስ ሀሳቦችን ሳታቀርብ አንላቀቅም። ጸጥ ስላልክ አንለቅህም። ቶሎ በል። እየጠበቅኩ ነው መንገሻ። ፈሌ ወይ እመለሳለሁ። በጣም ስለናፈከኝ እመለሳለሁ። አንድ 3 ደቂቃ ነው። እሺ ተሙ መንገሻ አንተ ነው የምንጠብቀው ቁጭ ብለን። ልክ እንደዚህ በራስ ጊዜ ወጣ። እኛ እንዲህ አይነቱን ነገር ስለማንፈልገው ነው ከቀደም ጀምሮ። ታው ግድ የለም እንዴ ክብር ስንሰጣችሁ አንዳንዶቻችሁ ክብር አይወድላችሁ። በፍቅር መንገሻዬ የተናገርካቸው ሀሳቦች በአጠቃላይ ስህተት ናቸው። አንድ ሰው እኮ እኔ ፍርድ ቤት ላይ ለአንድ ወንጀለኛ ካልተከራከርኩ የሚል ሰው ቢያንስ በትንሹ ህግን ማወቅ አለበት፣ ጠበቃ መሆን አለበት። ጠበቃ ያልሆነ ሰው ካልተከራከርኩ ያዙ ይልቀቁኝ እንዴት ይላል? አንድ ሰው ከኛ ጋር መጥቶ ለመውየት ፕሮቴስታንት ስለሆነ ፕሮቴስታንት መሆኑ ብቻ በቂ አይደለም። በቃ ሌላውን ነገር ተዉት። ቢያንስ ስለራሱ እምነትና አስተምሮ መሰረታዊ ነገሮችን ካወቀ እኛ የተሳሳተ ነገር እንኳን ብንናገር ዲፌንድ ማድረግ ይችላል። እኛ ሌላ ነገር አስበን አይደለም። የሚለው ብሎ የእኛንም ስህተት ያጋልጣል። ካልሆነ ግን የልጅ ጨዋታ ነው የሚሆነው። ይሄን ሁሉ ሰው ደግሞ ይዘን እዚህ ጋር ይሄን ሁሉ ህዝብ ሰብስበን ደግሞ ዝም ብለን የልጅ ጨዋታ መጫወት አንፈልግም። ቅድም እንዳልኳችሁ እንዲህ አይነቱ ጉዳይ ፕሮቴስታንት የሆኑ እህት ወንድሞቻችን ላይቭ ስትሪም ላይ ቢሆን ኖሮ ድራማ ነበር የሚሰራው። አንዲት እህታችን የምታስታውሱ ከነበረ አንዲት ኦርቶዶክስ እህታችን በጣም ለእምነቷ ቀና የሆነች አንዲት እህት
በጣም በስሜትና በብስጭት ገብታ ድንግል ማርያም አምላክ ነች አለች። እንደ አንድ ፕሮቴስታንት አማኝነታቸው የኦርቶዶክስ ቤተክርስቲያንን ትምህርት መቃወም መብታቸው ነው። ነገር ግን የሆነ ቦታ ላይ ሰብሰብ ብለው የተቀመጡ ሰዎች ምንድን ነበር ያደረጉት? እዩ ጉድ እዩ፣ ኦርቶዶክስ ቤተክርስቲያን የምታሰበውን ትምህርት እዩ፣ ሪከርድ አድርጉት ፕሊስ። ሪከርድ የምታደርጉ ሰዎች ካላችሁ ቆይ አንዳንድ ቁጥር ጻፉልኝ፣ አንድ ጊዜ ቶሎ በሉ። አንዳንድ ቁጥር ይጻፋል። እሺ ከእንደገና እስኪ ምን አልሽ? አዎ ማርያም አምላክ ነች። እዩ ብቻ ተመልከቱ የኦርቶዶክስን ጉድ። እኛ እንዲህ አይነት ድራማ ለመስራት ታይሙ የለንም አባቴ። እዚህ ጋር የእኛ ትልቁ ዓላማ ፕሮቴስታንት የሆኑ እህት ወንድሞቻችንን በፍቅር በመጽሐፍ ቅዱስ የማስረጃ ምክንያታዊ የሆነን እዚህ ላይ ያለው ትምህርት እንዲህ ነው፣ ይሄ ስህተት ነው፣ ይሄ ሀቅ ነው፣ ይሄ እውነት ነው፣ እውነቱን ያዙት፣ ሐሰቱን ተዉት ብለን ወንድም ሙከራ ለማድረግ እንጂ የትኛውንም የፕሮቴስታንት አማኝ እንትን ለማለት ለማበሳጨት ለማብሸቅ ምናምን አልመጣንም። ሶ ፕሊስ እባካችሁን ያንን ተረዱ። ስትገቡ የሆነን ሰው አሁን ኮሜንት ላይ ቆይ እድል ስጡ የምትሉ ሰዎች እንዲህ እንዲወጣላችሁ ነው ገብተን ያሳየናችሁ። ያው እስኪ ምን የምታውቀው ነገር አለ ወይ? ምንም። ሰው ስለ እምነታቸው እንኳን መሰረታዊ እውቀት የሌላቸው ሰዎች ገብተው ሳይን ባይገሉ መልካም ነው። እኛ እንዲህ አይነቱ ፍላጎት ስለሌለን ማለት ነው። ፖለቲካ የመስራት ዓላማው የለንም። የሆነን ሰው ይዘን ፕሮቴስታንት አማኞችን በዛ ሰው ለክተን እዩዋቸው ተመልከቷቸው ማለት አንፈልግም። የእኛ ትልቁ ዓላማ ያን ሰው ፐርሰናሊ ከተሳሳተ አይ ነው በቃ ሌላ ጊዜ ጠይቀና ተረዳ ምናምን እንላለን። ከዛ ያለፈ ከሆነ ግን ደግሞ በመሰረታዊ ማስረጃ እናወራለን። እና ባካችሁን የሆነ ልክ አንዳንድ የመጽሐፍ ቅዱስን 2% እንኳን ያክል ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታደርጉ። በቃ ብዙ አትወጣጠሩ። አገር ምድሩ እያዝልኝ አትበሉ ባካችሁን። በጣም መወጣጠር እኮ ምንድነው መፈንዳትም አለ። ለእሱን ቀዝቀዝ አድርጉትና በመጽሐፍ ማስረጃ እናውራ። እንዲህ አይነት ነገር ስንናገር አሁን ቅር የሚላቸው ሰዎች እዩ ተመሳሳይ የሆነ ከእውቀት ነፃ ሆነው እንደሚያክሰው አክት የሚያደርጉ ሰዎችን በምን ታውቋቸዋላችሁ መሰላችሁ? ኮሜንት ሴክሽን ላይ ፐርሰናሊ ይህንን ሰው የሚመለከት አስተያየትና ሀሳብ ስንሰጥ ተናደው ተበሳጭቶ ኮሜንት ይጽፋል። ለምን? ተመሳሳይ አመል ስላለባቸው። ተመሳሳይ አመል መሰረታዊ እውቀት ሲኖራቸው የሆነ ጉዳይ ላይ ዲፌንድ ካላደረገን ካላወራን የሚሉ ሰዎች ስለሆኑ ማለት ነው። አፍንጫ ሲመታ አይን ያለቅሳል ያገሬ ሰው። እሺ ለሌሎችም እድል እንስጥ። ብሩክ የሚላቸው ይሰማል። እንዴት ነው ፈለገ? እግዚአብሔር ይመስገን። ቤትሻ ምን አልሽ? አይ ለልጁ ነውና ቅድም ፊልጵስዩስ ምዕራፍ 5 ሲል ነበር። ክፍል ያለው 4 እስከ 4 ነው፣ ከ1 እስከ 4 ነው ያለው። ማያንንም ቢያርም ጥሩ ነው። ለናችሁ ፈለገ ብዙ አትናደድ፣ ከኛ ጋር እናወራለን። ልንጠይቅ ነው አይደል? ይገባል። ከአማኑኤል ንብረት። እሺ ከአማኑኤል ንብረት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለህ ታምናለህ? ለዛ ነው ሪኩዌስት የላክልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ምኑን ላንሳለህ? ከልጅነት ጥምቀትን ጀምር። ሰምተኛል ያልኩህን ነገር ብሩክ? ሰምቻለሁ። ያው የመለስኩልህ ምንድን ነው ያልኩህ? እስኪ ድገምልኝ። ያልኩህ የምታስተምረው ከመጽሐፍ ቅዱስ ውጭ አልከኝ አይደል ወንድሜ? ስለ ልጅነት አወራ ብዬ ነው። አንደኛው ነው ስለ ልጅነት ጥምቀት፣ አንደኛው ነው ኦርቶዶክሳውያን ገና ሲወለዱ ነው የሳቱት ብዬ ስለማምን ነው። እሺ አይ በልጅነት ጊዜ ምናምን ያልከኝ መስሎ ይቅርታ። እሺ ሌሎችንም ትምህርቶች አንሳል ይቀጥል። እሺ እናወራለን። እሺ በቅዱሳን አማላጅነት ምን ይሻላል? ብዙ ነገር አለ። የክርስቶስ ኢየሱስ አማላጅነት አለማመን፣ ምን አለማመን? ክርስቶስን አማላጅነት አለማመን። እሺ አራተኛ ምንድነው? በቃ በነዚህ እንወያይና እንትን እንላለን፣ እንቀጥላለን። አይ ነው ብዙ ናቸው ያልካቸውን እንስማቸው እስኪ አንድ ጊዜ ዘርዝራቸው። እንወያይ ችግር የለውም። አሁን ችግር አለው አላልኩም። ቆይ ቡራዬ ቀጥል። በጣም ብዙ ናቸው ስላልከ ባለ ኢነርጂ ሲቀጥል መሰረታዊ ነገሮች ናቸው። መሰረታዊ ነገሮች ትቸኩላለህ? አልቸኩልም። እኔም አልቸኩልም። እሺ ከመጽሐፍ ቅዱስ ውጭ ናቸው ያልካቸውን ትምህርቶች በአጠቃላይ ንገረን እኮ ነገርኩህ። በመጀመሪያ ደረጃ ሳያምኑ ታጠምቃላችሁ ህጻናቶችን አልኩህ። በመጀመሪያ የክርስቶስን አማላጅነት አሁን ስቲል እንደሚያማልድ አታምኑ። እምነት ፕላስ ስራ ብላችሁ ታምናላችሁ። አራተኛ ደግሞ እናንተ ኦርቶዶክሳውያን ስትባሉ ተፍጨርጭራችሁ ነው መዳንን የምትፈልጉት። ተፍጨርጭረን እንድናለን፣ ሰርተን እንድናለን እንጂ አንድ ጊዜ በጥንተ ሀብሶ ያለውን ነገር በሙሉ ክርስቶስ ኢየሱስ በመስቀል ላይ በሞተልን አንድ ጊዜ ያድኖናል፣ መንገዱን ከፍቶልናል። እኛ ግን ሰርተን ነው ከዚህ በኋላ ምንድን ነው በሚል እርግጠኛ ባልሆነ ሃይማኖት ያላችሁ ናችሁ። ግድ
አሁን እንቀጥል ወንድሜ፣ ስለ ህፃናት ጥምቀት የሳታችሁበትን መንገድ። ቆይ እሱን እኔ ፒክ አደርግልሃለሁ ካነሳቸው ውስጥ ግን ተወዳጅ ወንድማችን ብሩክ እንደው ወደ ውይይቱ ከመግባታችን በፊት ፍቀድልኝና ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ? እንደው ፈቃድ ከሆነ ብትመልስልኝ። ኦርቶዶክስ ነበርክ? ኦኬ። አገልጋይ ነበርክ ወይስ? እሱን ግልጽ ማድረግ አልፈልግም። ችግር የለውም፣ ዝም ብለን እናውራ ብቻ። ችግር የለውም። አሁን እኮ ሶቪየስ እኮ ለምሳሌ ለአንተ አሁን ይሄ ህይወት የጨለመ ህይወት ነው ብለህ የጠየቀውን ነገር ብዙ ማንቆለባበስ አያስፈልግም። ለምሳሌ እኔ አሁን በቀድሞ ህይወቴ በጨለማ ውስጥ የነበርኩ ሰው ብሆን ያንን የጨለማ ህይወት ላንቆለባበሱ አልፈልግም። ይልቁኑ በአንደበቴ እንዲከበር እንዲነግስ የምፈልገው የብርሃኑን ህይወት እንጂ ሰው ለውይይታችን እንዲጠቅመን ስለፈለግኩኝ ነው። ለግብአታችን ኦርቶዶክስ ነበርኩ አልኩ፣ አገልጋይ ነበር አይደለም ነበር የሚለውን ነገር የሆነን ጥያቄ ልጠይቅህ ስል ሳልጨርስ ለመልስ አትሩጥ። እሺ አሁን ምን ነበር ልጠይቀኝ ነበር? እስኪ አሁን የጠየኩን አሁን ቆይ በመጀመሪያ የጠየኩን ሳይሆን አሁን ምን ልጠይቅህ ነበር እያወራኝ ነበርኩት? ሀሳቤን ሳታገኘው መልስ ስለሰጠኝ ምን ልጠይቅህ ነበር? አልተቀባሁም። እስካሁን እስከምቀባ ድረስ ጠብቀኝ። አሁን በነብይነት አልተቀባሁም ወንድሜ። ምን ልልህ ነበር ትለኛለህ? እኔ በነብይነት ተቀብተሃል አይደለም ያልኩ ብሩክ። አንድ ጊዜ ቆይ የልጆቹን ጨዋታ አንድ ጊዜ እናቁሙ። ሌሎች የሚያጫውቱ ሰዎች ጋር ሄደህ ትጫወታለህ። ቡራዬ እኔ የጠየኩ ጥያቄ ምንድነው መሰለ፣ አሁን ልል የፈለግኩት ነገር ምንድነው መሰለ፣ ከይቅርታ ጋር የሆነን ጥያቄ ገና ላቀርብልህ ስል ሳልጨርስ ለመመለስ አትቸኩል። እስኪጨርስ አድምጠኝና ከዛ መብትህ እኮ ነው። አንተ የፈለግከውን ሀሳብ እዛ ላይ መስጠት ትችላለህ። ያነሳቸው ትምህርቶች አሉ፣ እነዛ ትምህርቶች ላይ እናወራለን። ሆነም ቀረ ከዛ በፊት የኦርቶዶክስ ቤተክርስቲያን አማኝ ነበርኩ አልከን። እሺ አገልጋይ ነበርኩ ስለ ብዙ እዛ ላይ ብዙ ነገር ባላወራ አልከን። አይ ኖ ለግባት ይጠቅመናል። ምክንያቱም አንተም መቼም እርግጠኛ ነኝ ብሩክ አሁን ላይ የትኛውንም ሀሳብ ተቃውምም አትቃወምም መቼም ኦርቶዶክስ ስለሆኑ ወንድሞች ወንጌል ብሰብክ ደስ ይላል። አይ ቲንክ አይደል? ተሳስቻለሁ። አላማዬም እሱ ነው። የገባሁበት አላማም ቴንክ ዩ። እኛም ደግሞ አላማችን ያ ነው። ልክ እንዳንተ ላሉ ወንድሞቻችን በመጽሐፍ ቅዱስ ማስረጃ የገባንን እውነት መግለጥ ነው የኛም አላማ። ስለዚህ ተመሳሳይ አላማ ላይ እስከቆምን ድረስ ምንም ነገሮች ላይ ብዙ እንትን ማለት የለም። ምክንያቱም አንተ ሽፍታ አይደለም፣ በፖለቲካ ጉዳይ ብትፈልግ ሰው አይደለም። ስለዚህ እኔ አሁን እንትንህን አይደለም ንገረኝ አልኩህ። እሺ ፐርሰናሊቲህን፣ የት ቀበሌን የተወለድከው፣ የት አካባቢን ወርክ ምናምን እሱን አይደለም። አገልጋይ ነበርክ ወይስ? እሱን መግለጽ አልፈልግም ብያለሁ ፈለገ። ስለዚህ ወደ ጥያቄያችን እንግባ። ለምንድን ነው ያልፈለግከው? ስለማልፈልግ እኮ። ለምንድን እንዴ? ምን አገባ? ምን የሚያገባ ጉዳይ አለ እዚህ ጉዳይ ላይ? ብሩክ አማርኛ መርጣ አውራ። እሺ በነገራችን ላይ ከይቅርታ ጋር ምንድን ነው መሰለህ የምናወራው መንፈሳዊ ንግግር ነው። መንፈሳዊ ሀሳቦችን ስናወራ ልክ እንዳንተ በለባጣ ማውራት አላቃተኝም። አይ ምን አገባ ስል ለዲስሪስፔክት ለማድረግ ፈልግ አንተን ሳይሆን አይ ኖ ፈልጋል ሳይሆን ከዚህ በኋላ ስናወራ ተጠንቀቅ ልልህ ነው። እሺ የኔ አባት ለምሳሌ እንዲህ አይነቱን አማርኛ ትዳር ካለ እዛው ትዳር ላይ፣ ቤት ካለ እዛው ቤት ላይ እንጂ እኛ ጋር መተህ እንደዚህ መናገር ይሄ የአባት ቤት አይደለም። እና ከአፍ ለምታወጣው ነገር ጥንቃቄ ውሰድ። ምክንያትህን ንገረኝ። እኔ ይሄ ቤቴ ስለሆነ አንተ ስለሆንክ እኔ ቤት የመጣኸው የምፈልገውን ነገር ብጠይቅህ መብቴ ነው። አንተም ደግሞ የምትፈልገውን ነገር መመለስ መብት ነው። በዛ ልክ ግን ምክንያት መሆን ይኖርብሃል። የኔ አገልጋይ መሆን አለመሆን ወንጌል አይደለም። ስለዚህ ወንጌል ነው ብያለሁ አላልኩም? እኔ እኮ በቃ ወደ ወንጌሉ እንግባ። ወንጌል ነው አላልኩም? ቆይ ብሩክ ወንድማችን ተረጋጋ እንጂ ተረጋጋ አንድ ጊዜ። ኦርቶዶክስ ነበርኩ ብለህናል። አሁን ገና ላቀርብልህ ያለ ሀሳብ አለ። ስለዚህ ያንን ሀሳብ ሳትረዳው ገና ከወዲሁ አትሽሸው፣ አትፈረው። ከዚህ በፊት ቆይ ኦርቶዶክስ ነበርኩ ብለኸኛል። በጣም ጥሩ። ኦርቶዶክስ ነበርክ? በአገልግሎት ዘርፍ ላይ ነበርክ ወይስ በምዕመንነት ህይወት ላይ ነበርክ? ወንድሜ ፈለገ ችግር የለውም ቶ እሺ ቶ በቃ የማትናገርበት ምክንያት ምን እንደሆነ መገመት እኛ አይቸግረንም። ኦኬ ቶ ኦርቶዶክስ ነበርክ። ፕሮቴስታንት እንድትሆን ያደረገህ ነገር ምንድን ነበረ? እሱ ምክንያት ንገረን። ነገር ቅድም ገለጽኩልህ እኮ ደረደርኩልህ እኮ አንዱን አሁን እሱን ሀሳቦች ቆይ እናወራባቸዋለን። ፎር ደ ፈርስት ታይም አንተ ፕሮቴስታንት እንድትሆን ያደረገ ከኦርቶዶክስ አማኝነት ፕሮቴስታንት እንድትሆን ያደረገ ግን አጋጣሚው ምንድን ነበረ? እባክህ ፖዘቲቭ ሆነ መልስልን ብሩክ። እኮ እየመለስኩልህ እኮ ነው እንዴ። አዳምጥ እንጂ ለምን ወጣ ነው ጥያቄ። ለምን ወጣ ከኦርቶዶክስ ነው። አመሰግናለሁ ስለጠየቅኝ። ይህን ጥያቄ የወጣሁበት ነገር ብዙ ነው። ኦኬ
የመጀመሪያው ሰላምን የተጠመቅኩ ነኝ የነበርኩት። ሰላምን የተጠመቅኩ ነበርኩኝ። የመንፈስ ቅዱስ ስጦታ ምን እንደሆነ አላቅም፣ አሁን እናንተ እንደማታውቁት ማለት ነው። ሶስተኛ ነገር የክርስቶስ ኢየሱስን አማላጅነት ወደ ቅድስተ ቅዱሳን ደሙን ይዞ መግባቱን አሁንም ስቲል ዕብራውያን 7 ላይ እንደተጻፈ ስቲል እንደሚማልድ ለዘላለም አማላጅ መሆኑን አታምኑም። ኦኬ፣ ድህነታችሁ የተረጋገጠ አይደለም። ስቲል ሰርታችሁ መዳን የምትፈልጉ ነው። ይበቃል። ነው አጨርሰው፣ ችግር የለም። ወደ ዋናው ሀሳብ ልግባ። ምን አለ መሰላችሁ፣ ፖዘቲቭሊ እኔ ስጠይቅህ የነበረው ሀሳብ ጀስት በወንድምነት አንድ ሰው ኦርቶዶክስ ቤተክርስቲያን አማኝ ነበረ፣ ሰው ምን ያክል የቤተክርስቲያንን ትምህርት አውቆ ፕሮቴስታንት ሆነ የሚለውን ሀሳብ ለማግኘት ብቻ ነበረ። ብራዘር አንተ ግን በቃ ጀስት ፎከስ ያደረገው ብሶት ላይ ነው። እንዲህ ብላችሁ እናንተ እንዲህ ናችሁ እንዲያታብሩ። ቆይ አንድ ጊዜ እባክህ። በቃ አንተ አሁን ፎከስ ያደረገው ብሶት ላይ ነው። ስለዚህ በቃ ጀስት አውቆ የተኛም ቢቀሰቅሱት አይሰማም ስለሆነ ነገሩ በቃ እዛ ዛትማች አንሂድ። በቃ እሱን ተወው። ካነሳችሁ ሀሳቦች ላይ በጣም ብዙ የተለያዩ ትምህርቶችን አንስተሃል። አንድ በአንድ ባለን ጊዜ ላይ እናያለን። ከየትኛው እንጀምራለን? ከሳልቬሽን እንጀምራለን። ኦርቶዶክሳውያን እምነትና ስራ። እምነትና ስራ አንተ አይደለህ የምትመርጠው ብሩክ። ብሩክ ይሰማሃል ድምፄ? ይሄ የአባት ቤት አይደለም ብሩክ፣ እባክህን። አንዳንድ ጊዜ አመላችሁን ቢያንስ ሌላ ቦታ ትታችሁን። እኔ እንዳንተ አይነት አመለ ሸጋ የሆኑ ሰዎችን ነው ቀኑ ሙሉ ማስተናግደው። አንድ ሰው ነኝ። ስለዚህ አንተ በቻልኩ አቅም ጣልቃ እየገባ ለመግባት አትሞክር። እሺ ተረጋጋ። ያነሳቸው ሀሳቦች በአጠቃላይ አሉ። ቅድም እንዳልኩት ከመጣሽ እኛ ጋር ማርያም ታምጣሽ ነው። ከመጣህ እንኳን መጣ፣ ካነሳው እንኳን አነሳው። ያነሳውን ሀሳብ በአጠቃላይ እኔ ያለሁኝ አሁን ከእኔ ጋር ታወራለህ። አንተ መርጠህ አይደለም። ኦኬ፣ አንተ ፈለግከው በፈለግከው አኬድ ሆኖ አይደለም። እኛ ባቀረብነው የላይቭ ስትሪም ላይ ባለው ኦኬ መርሃ ግብር አይነት በዛ መልኩ እንቀጥላለን። ስለዚህ ተረጋጋ። በመጽሐፍ ቅዱስ ማስረጃዎች ያላነሳቸው ሀሳቦች በአጠቃላይ መጽሐፍ ቅዱስ ሀሳቦችን እያነሳን እናወራለን። ትቸኩላለህ ወይ ስልህ አልቸኩልም ብለኛል ብሩክ። የእኛም አንቸኩልም። እሺ ቅድም እንደተባባል ነው። ስለዚህ እኛም አንቸኩልም። ተረጋጋ። እያንዳንዱን ሀሳብ በመጽሐፍ ማስረጃ እያነሳን እናወራለን። ሰዎች በማመን ብቻ የሚለውን ሀሳብ ከመቀጠል በፊት ኦርቶዶክስ ቤተክርስቲያን በእምነትና በስራ ታምናለች፣ እንዲህ ብላ ታስተምራለች የሚል ሀሳብ አቅርበልህን ነበረ። ኦኬ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ብሩክ? እሺ ልመልስ። ሰዎች ሰዎች በማመናቸው ብቻ ይድናሉ። ሲድኑ ግን የሚቀበሉት መንፈስ ቅዱስ አለ። በመንፈስ ቅዱስ ቆይ አልመልስልህ እንዴ! እንደዚህ አይነት አካሄድ አትሂድ ብራዘር። አሁንም ልመልስልህ ብለኸኛል ወይስ አላልከኝም? አላልኩም። ኢየሱስ ጌታ ነው ወይስ አይደለም ብሩክ? የጌቶች ሁሉ ጌታ፣ የነገስታት ሁሉ ንጉስ፣ ኃያል አምላክ ነው። በቃ ልክ እንደዚህ የምታምነውን ነገር ነው ብቻ ብለህ ትመልሳለህ። እውነት ከሆነ አዎ ነው አምናለሁ፣ ካልሆነ አይ አይደለም ብለህ ታምናለህ። ቤቲሻ እስከዛ መጽሐፍ ቅዱስ አውጪና ተባበሪን። አንድ ጊዜ መጽሐፍ ቅዱስሽን ካሜራ ከፍተሽ አዘጋጅልን። ብሩክ ምለውን ነገር አንድ ጊዜ በደንብ አዳምጠኝ እሺ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይስ አታምንም? የሚቀድመው አዎ አምናለሁ ወይም ደግሞ አይ አላምንም ነው ብሩክ። እሺ አሁን አዳምጠኝ። ሰዎች በማመናቸው ይድናሉ፣ ከዛ በመንፈስ ቅዱስ ተመርተው ደግሞ የጠየኩ ጥያቄ ምንድን ነው ብሩክ? ጨረስኩ። ጥያቄ ምንድን ነው የጠየከኝ ጥያቄ? ሰው በእምነት ብቻ ይድናሉ ያልከኝ ብዬ አይደለም የጠየኩ። እንደዛ ብዬ አይደለም የጠየኩ። ቃል በቃል ልበልልህ አንተ አልከውን እንደዛ ነው የፈለግከው? እኔ እንደዛ ብዬ አልጠየኩም። ጥያቄን እደግምልሃለሁ ብሩክ። አሁን ይኸውልህ ትልቁ የተቸገርከው ነገር ምንድን ነው መሰለህ? በኔጌቲቭ ኢነርጂ ነው የመጣው። በኔጌቲቭ ኢነርጂ ከመጣ ሰው ጋር ደግሞ ማውራት በጣም ከባድ ነው። አዋቂ የሆነ ሲሆን በኔጌቲቭ ኢነርጂ ስለመጣ እንደማመጥ ማለት እናበዛለን በመሀል በመሀል። አየህ፣ እባክህን አዳምጠኝ። የጠየኩን ጥያቄ አዎ አምናለሁ ወይ አይ አላምንም ብለህ ነው የምትመልሰው። ለምሳሌ እግዚአብሔር አምላክ እንደሆነ ታምናለህ ወይስ አታምንም ብሩክ? ኧረ ፈለገ፣ እሺ አምናለሁ አልኩ። በቃ በእምነት ይዳናል። አቋም ይሄ ነው። እሺ ቀጥል። የጠየኩን ጥያቄ ብቻ መልስልኝ። አሁንም ያልጠየኩን ተቃራኒ ነው የምትሄደው። በኔጌቲቭ ኢነርጂ የመጣው ምን ለዛ ነው ብሩክ። እግዚአብሔር አምላክ እንደሆነ ታምናለህ ወይንስ አታምንም? ስለማምን ነው እዚህ ያለሁት። አምናለሁ። ስለማምን ነው እዚህ ያለሁትን ብለህ አይደለም መመለስ ያለብህ። ታምናለህ ወይስ አታምንም? አጭር መልስ። አምናለሁ ፈለገ። እንደዛ ነው የምፈልገው። እሺ ብሩክ፣ ስንቀጥል አሁንም
በቻልነው አቅም ልክ እንደዚህ ያለን የምንቀጥለው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም? አምናለሁ ወይም አላምንም ብለህ መልስልኝ። እሺ እንዳላብራራ ፈልግሃል? አምናለሁ። ቀጥል። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምናለህ ወይስ አታምንም ስንልህ አምናለሁ ብለህናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቤቲሻ ታወጫለሽ። እኔም አንተ ምና ድምፄ ይሰማሃል? ተረጋጋና አዳምጠኝ። እዚህ ጋር እኔ አዳምጠኝ እባክህን ወዳጅ። እኔ አንድን ትምህርት አው እንዲህ ነው ማምነው ብዬ የምናገረው መጽሐፍ ቅዱስ ላይ እስካለ ድረስ ነው። ስለዚህ ምን እናደርጋለን መሰለ፣ እኔ እናንተ የተለያየ አይነት አመለካከት ያለን ሰዎች ነን። አንተ አንድን ሀሳብ ከመጽሐፍ ቅዱስ ውጭ የምትነግረኝ ከሆነ ለእኔ ተረት ተረት ነው የሚሆነው። ሰው ተረት ተረት የመስማት ፍላጎቱ የለኝም። ምናልባት እንደ አንተ አይነት መሰል ለሆኑ ሰዎች አሜን የሚያስብል ንግግር ልትናገር ትችላለህ። ከእኛ ጋር ግን ስታወራ ጥንቃቄ ያስፈልጋል። ብራዘር መታወረው በማስረጃ ነው። እኛ ክርስቲያኖች ነን። ስለዚህ ምን ታደርጋለህ? አሁን ላልከው ሀሳብ የሚገዛ የመጽሐፍ ቅዱስ ማስረጃ ታወጣልኛለህ። ቤቲሻ ከፍተሽ አንቺ ታነቢለታለሽ፣ ከፈለገም እሱም ያነበዋል። መጽሐፍ ቅዱስ ጥቅሱን ንገረን፣ ምን ላይ እናወጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እሺ እኮ አልኩህ እንኳን አንዴ ለመስማትም አንዳንዴ እንትን በለኝ። እሺ ጆሮ ስጠኝ አንዳንዴ። እሺ ማስረጃ ብቻ ስጠን። ልሰጥህ ነው። በእምነት ብቻ ያምናለሁኝ። ከእምነት በኋላ ግን ምን ላይ እናውጣ? ያንተን ሀሳብ ተወው። መጽሐፍ ቅዱስን አውጣልኝ። ጌታ ሆይ አይሰማም እንዴ የምለው? ያንተን ወሬ ተወው። ለእኔ ተረት ተረት ነው። መጽሐፍ ቅዱስ ላይ ምን ላይ እናውጣ? እሺ ሕዝቅኤል 36:26 ነው። ጨልኝ ትንቢተ ሕዝቅኤል ብሉይ ኪዳን ላይ ምን ነው ታፋሽ? ኤፊ ነሽ እንዴ? እንዴት ነሽ? ደህና ነሽ? ደህና ነኝ። እሺ ምዕራፍ ስንት? 36 እሺ ቁጥር 26 እና 27 እስከ 28 ድረስ 26 ታለ ያለ ስለሆነ አንቺ ብታነቢ ማውራት የተሻለ ነው። ያው እቀርብልሃለሁ፣ ማንበብ ትችላለህ። አንቺ አንብቢ እንሰማ እንትን ነው አጭር ስለሚሆን አንቺ አንብቢልኝ ስለምታውቂ በደንብ አስጠጋልሃለሁ። እሺ በጌታ ስም አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋይም ልብ ከስጋችሁን አወጣለሁ ይላል። ከስጋችሁ ውስጥ አወጣለሁ፣ የስጋም ልብ እሰጣችኋለሁ፣ መንፈሴ በውስጣችሁ አኖራለሁ፣ ትእዛዜም እስከ ሄዳችሁበት ፍርድ ጠብቃለች ታደርጋለች። አይ ቆይ ኤፊ ወይኛ እናንብበው አንዴ ስታነብ ቆይ ወይ ሰፋር ግን ያውና አንብበው አንዴ። አዲስ ልብ እሺ፣ አዲስም ልብ እሰጣችኋለሁ አንዴ። እሺ ቆይ አንዴ እንደሱ አይሆንም። ትንሽ እንትን በይውና ወይ ትልቁ ላይ አድርጋት እስቲ ፈለገ በደንብ አይታይም የተቆራረጠ ነው። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋይም ልብ ከስጋችሁ አወጣለሁ። ልዩነት አለው። እስቲ ቀጥል። ይሄን አዲስም ልብ እሰጣችኋለሁ። እሺ አዲስም ልብ እሰጣችኋለሁ። ቀጥል። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋም ልብ እሰጣችኋለሁ፣ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉታማላችሁ። ለአባቶቻችሁ በሰጠውን ምድርን በደል ትኖራላችሁ፣ ሕዝብም ትኖራላችሁ፣ እኔም አምላካችሁ እሆናችኋለሁ። በቃ እዚህ ጋር ምን ይላል ፈለገ? ምንድነው እያሰብን ያለ ነው? በእምነት ብቻ እንደሚዳርና ከዛ በኋላ የምንሰራው ስራ በሙሉ በመንፈስ ቅዱስና በእግዚአብሔር ትእዛዝ እንደሆነ ሞር እንትን ላይ 27 ላይ ምን ይላል መሰለ? መንፈሴን በውስጣችሁ አኖራለሁ አለ ጌታ። ኦኬ ከዛ በኋላ ምን አለ? በትእዛዜም አለ አስሄዳችኋለሁ አለ። የሚያስሄደን ማን ነው? በትእዛዙ የሚያስሄደን ከዳንም በኋላ እግዚአብሔር ነው ማለት ነው። ትንሽ ወደዚህ አድርጊልኝ ኤፊ። ስንተኛ ቁጥር ላይ? 27 ነው እያነበብኩ ያለሁት 27። እሺ ያው እሺ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ያ ቀጥይ ያብራራ ሂድ። ያ በትእዛዜም አስሄዳችኋለሁ ሲል የሚያስሄደን ማን ነው? እግዚአብሔር ነው። አንድ ሰው በክርስቶስ ኢየሱስ አምኖ ይድናል።
ድነቱ ይጠበቃል። ከዛ በኋላ ግን በሚመጣው እንትን መንፈስ ቅዱስ ግን በእኛ ውስጥ ሆኖ ምን ያደርጋል? ትእዛዙን የጠየቁት ጥያቄ ምንድን ነው? ቆይ ስማኝ እንድሰማ እንዴ ስማ የሆን ነገር ስታወራ እኔ ቁጭ ብዬ አላዳምጥም። ብራዘር ቆይ ቤትሻ አንድ ጊዜ ቆይ ወንድማችን ብሩክ የጠየቁት ጥያቄ ምንድን ነው? ለምሳሌ ስምን ስጠይቅ ስለ ወረዳ አታብራራልኝ ብያለሁ። በእምነት ብቻ ይዳናሉ ያልከው እኔ እንደዛ ብዬ አልጠየቅኩም። እኔ እንደዛ አይነት ጥያቄ አልጠየቅኩም። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይ ስንል ኦፍኮርስ አምናለሁ አልከን። ሰው አንድ የመጽሐፍ ቅዱስ ጥቅስ ስጠኝ ነው ያልኩ። እስካወራ ድረስ አዳምጠኝ ወዳጅ። አንተ እኮ ስትቀባጠር ቁጭ ብዬ ነው የሰማሁህ። የማይሆን ነገር ስታወራ ማለት ነው። ቆይ እባክህን አዳምጠኝ። የማይሆን ነገር ስታወራ እኔ ቁጭ ብዬ ነው ያደመጥኩህ። እንደው ይውጣለት ብዬ ማለት ነው። ምክንያቱም አሁን ኧረ እባክህ ቆይ ብልህ አካኪ ዘራፍ ልትል እንደምችል ስለማውቅ እስኪ ቆይ ዝም ብዬ ልይ ብዬ ነው ጸጥ ያልኩ። ሰዎች በማመናቸው ብቻ ሌላ ምንም ነገር ማድረግ ሳይጠበቅባቸው በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር ማስረጃ አስጠንያል ነው። በማመናቸው ብቻ ማለት ኦልሬዲ እያወራን ያለ ነው ስላመኑ ሰዎች ነው። ሰዎች ካመኑ በኋላ ካመኑ በፊት ምናምን የሚል ሀሳብን ያላነሳውልህ። ኦፍኮርስ በነገራችን ላይ የክርስትና ሕይወት የሚጀመረው በመዳን ነው። በመዳን ብሩክ ማውሎ ለአንተ ነው። በደንብ አድርጋ አዳምጥ እሺ። የክርስትና ሕይወት የሚጀመረው በመዳን ነው። አዎ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። ምንም ጥያቄና መልስ የለውም። እንዲህ አይነቱን ጉዳይ እኛ ክርስቲያኖች ለድርድርና ለክርክር የምናቀርበው ጉዳይ አይደለም። አጭርና ግልጽ። እኛ ለአንተ ያቀረብንልህ ጥያቄ በመጀመሪያ አምናለሁ ላልከው ጉዳይ፣ የትኛውን ጉዳይ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ላልከው ጉዳይ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ኦልሬዲ እነዚህ ሰዎች ያመኑ ሰዎች ናቸው፣ ያላመኑ አይደሉም። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ላልክበት አንድ የመጽሐፍ ቅዱስ ማስረጃ ያወጣለን። ኋላሲ እንዳሰራ ዮሐንስ 10 ነው። አንድ አሁንም አዳምጡ። አሁን ለጠየቁት ጥያቄ ጥቅስ እያወጣ ነው። ሁላችሁም 10:27 ነው። ዮሐንስ መልእክቱ ነው ወንጌሉ ነው? ብሩኬ ዮሐንስ ወንጌሉ ነው ወይስ መልእክቱ? ወንጌሉ ዮሐንስ ወንጌል። እሺ ስንት? 10:27 እስከ 28 ድረስ ታነብልናለሽ። 10:27 እሺ ጌታ ኢየሱስ ክርስቶስ ንግግር ነው እንግዲህ 27 ምን ይላል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ በእጄ ማንም አይነጥቃቸውም ይላል። እሺ ፈለገ ቀጥል እንጂ ፈለገ። ብሩክ በሕይወት ደስተኛ ነህ? በጣም ደስተኛ ነኝ። ያው ያሳዝናል። ምን አለ መሰለህ በዚህ ልክ ይሄን ያክል ባትታለል ደስ ይለኝ ነበረ። የጠየቅን ጥያቄ ሌላ። አሁን እግዚአብሔር አምላክ ላመኑት የዘላለም ሕይወት አይሰጥም ወይስ ይሰጣል የሚል ሀሳብ አላነሳልንም። እኛ የምንጠይቀ ሌላ፣ አንተ የምታወራው ሌላ። እንዴት ማስረጃ እንደሚሰጥ ላሳይ። ቆይ በቃ ተው። አሁን እሱን ምን ከሄደ ውሻ ጮኸ ይባላል። አሁን እሱን በቃ ይሄኛውን ንግግሩን ተወውና ጥቅስ እንዴት እንደሚሰጥ ላሳይ። ቤቲሻ የመጽሐፍ ቅዱስ ማስረጃ ታውጪልናለሽ? አንቺን በትልቁ ላድርግ። ብራዘር ወንድማችን ብሩክ አብረን ትቀጥላለህ። ይሄ በእምነትና ስራ ዙሪያ የቤተክርስቲያን ትምህርት ስህተት ስለሆነ ነው የወጣሁትም ስትል ስለነበረ እንደ ብሶትም ስላቀረብከው በመጽሐፍ ቅዱስ ማስረጃ አብረን እንቀጥላለን። ምንድነው የምታመጣው አንተ? ስለ ስራ ልታመጣ ነው አይደል? አንተ እኔ እያወራሁ ያለው ኧረ እባክህን ምን ሆነህ ነው ኮሽ የሚልብህ ወዳጄ? በመጽሐፍ ቅዱስ የማስረጃ እናውራን ያልኩ ለምንድን ነው እየጠቀስኩ ብሩክ እባክህን ወንድሜ ተረጋጋ። አሁን እኮ ይኸውልህ ጨጨጨጨጨጨ ስላልክ እኮ ጌታ ምስክር እኔ አይደለሁም እታች ያሉ ሰዎች የሚያዳምጡ። ከቻልክ ልክ እንደኔ ተረጋግተህ በመጽሐፍ ቅዱስ ማስረጃ ማውራት የምችል ከሆነ አሳየን። እኔ 2 ጊዜ እድል ሰጠው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ። ታምናለህ ወይስ አታምንም? አምናለሁ። ኦፍኮርስ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ አልከን። እሺ አንድ ጥቅስ አምጣ። አንተ የምታወራው ሌላ ነው። አንድ ጥቅስ አልሰጠህንም። እኛ ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለን አናምንም። ኦፍኮርስ ሰዎች የመዳንን ሕይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው። ካመኑ በኋላ ግን በበጎ ስራ መጽናት አለባቸው ብለን እናምናለን። እምነትና ስራ ብላ ያብጠለጠልከውን የቤተክርስቲያንን ትምህርት በመጽሐፍ ቅዱስ የማስረጃ እንዴት እኛ እንደምናስተምር ቁጭ ብለን እናሳያለን። አብረን እኔ እናንተ ዲስከስ እያደረግን እንቀጥላለን። እሺ ቤትሻ ዮሐንስ ወንጌል ምዕራፍ 15 ነው። ውጭልን
ሁላችሁም ተከታተሉ። እዚህ ውስጥ ያላችሁ ሰዎች ስለ ወይን ግንድ ልታወራኝ ነው? ስለ ስራ እንዳታወራኝ ግን። አሁን ስለ እምነት አወራኝና ከዛ ስለ ስራ እናወራለን። ብሩክ አንተ ስላስቆምከኝ ማለት ነው። ብሩክ የሰማኝ ነው። የጠየቁን ጥያቄ አላስፈላጊ ቦታ ሄደህ ስትቀባጠር ቁጭ ብዬ ነው ያዳመጥኩ። አንተ የምትቃወሙ ሀሳብ ካለ ቆይ ከዚህ በኋላ ስሜትን እንቆጣጠርልሃለን። እኔ እባካችሁ ብሶት ያለባችሁ ሰዎች ብሶታችሁን አታስቀድሙ። በመጽሐፍ ቅዱስ የማስረጃ ማውራት የምትችል ከሆነ ቁጭ ብለህ ታወራለህ። ካልቻልክ ቀድሞውኑ የነበረን ጭራ ለመያዝ ነው ብራዘር። የምችል ከሆነ በመጽሐፍ ቅዱስ የማስረጃ ከኛ ጋር ታወራለህ። ከዛ ውጭ ግን አካኪ ዘራፍ እንደዚህ በዚህ ወጥቶ እሱን አቁሙ። ነገር አያዛልቀንም። እሺ ሁላችሁም ተከታተሉ። ኦኬ የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ አብዝቶ እንዲያፈራ ያጠረዋል ይላል። ከዛ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በቃ ይበቃል። 6 እሺ ብሩክ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በእርሱ ምን ያላሉትን ነው? በእሱ ያላመነ። ቴንኪው በቃ በጣም አሪፍ። በእኔ የማይኖር ማለት ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ያላመነ ማለቱ ነው። ኦኬ ከዛ በኋላ ምን ይላል? ቁጥር 6 እዛው ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። በአጭሩ በጌታችን በኢየሱስ ክርስቶስ ያላመነ ሰው ከጌታችን ከኢየሱስ ክርስቶስ ጋር እድል ፈንታ የለውም ማለት ነው። ቡራ ተስማማን አይደል? እሺ ምንድን ነው ሀሳብ? አልገባኝም። ሀሳብ እዚህ ላይ ተስማምታል አልተስማማም? በክርስቶስ ያላመነ ሰው ከክርስቶስ ጋር እድል ፈንታ የለውም እያለ ነው ይሄ መጽሐፍ ቅዱስ ክፍል። ተስማማ? በጣም ጥሩ። አንድ ጊዜ ቁጥር 2 ላይ ተመለሽ። በእኔ የማይኖር በክርስቶስ ያላመነ ነው ብለናል። ተከታተሉ። እሺ ቁጥር 2 ምን ይላል? አንብብልን ብሩክ። አንብበው አንተ አይደል መጣ? አንብበው እንጂ አንተ። እሺ ልትለይ ሀሳብ ስላልገባኝ ነው። ሀሳብን ብናገር አንብበው። ጀስት አንብብ። አሁን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እሺ በጣም ጥሩ። ኦኬ ሁላችሁም ተከታተሉ። ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ በእኔ ያለውን አለ። ቅድም በእኔ የማይኖር ብሎ ነበረ። በእኔ የማይኖር ምንድን ነው ስንል ብሩክ ምን አልከን? በእርሱም አያምን። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል ደግሞ ምን ማለት ነው? እንደ ይሁዳ ያሉትን ማለት ነው። እሺ ቀድሞ በእኔ ያሉትን አሁን የጠየቁት ብቻ መልስልኝ። በእኔ ያለው ምን ማለት ነው? ፕሊዝ ሀሳቤን አትገድበኝ። በእኔ ያለው ምን ማለት ነው? በእኔ ያለው ደግሞ የሚያምነው ማለት ነው። የሚያምን ማለት ነው። በጣም ጥሩ። አንተ በክርስቶስ ነህ ብሩክ? የስ በጣም ጥሩ። ስለዚህ በእኔ ያለውን ማለት በክርስቶስ ያመነ ማለት ነው። ኦኬ በክርስቶስ ኢየሱስ አምነው ፍሬ የሚያፈሩትን ሁሉ አብዝቶ እንዲያፈራ ያጠራቸዋል ይላል። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠራቸዋል ይላል። በዚህ ሀሳብ ተስማማለህ አይደል ብሩክ? አንተ ኧረ ተስማምቼ ነው እያወራሁ ያለሁት። ሀሳብ ወደ ሀሳብ። በጣም ጥሩ። በቃ ቆይ እዚቹ ከላይ ያለችውን ሀሳብ ደግሞ አንድ ጊዜ እናስቀድም። በእርሱ አምነው ፍሬ የማያፈሩትን ምን ይላቸዋል ይላል። እስኪ አንብበልኝ ከእንደገና። ምንን? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ በጣም ጥሩ። በእርሱ አምነው ፍሬ የማያፈሩት ሁሉ ምን ይደረጋሉ ማለት ነው ብሩክ? ያላመኑ ናቸው እያልኩ ነው። ቅድም አልሰማኸኝም? በእኔ ያለውን ያለው ጌታችን ኢየሱስ ክርስቶስ ምን ማለት ነው ብያለሁ ቅድም። ምን አልከኝ አንተ ራስህ? በእኔ ያለውን ምን ማለት ነው አልከኝ? የማያምኑትን አይደል ያልኩህ? በእኔ ያለውን ቆይ በእኔ ያለውን አንተ በክርስቶስ ነህ ወይ ስልህ አዎ ምን አልክ? አዎ ነኝ አልክ። ምን ማለት ነው ብሩክ? በእኔ ያለ ክርስቶስ በእኔ ስለሚኖር እኔም በክርስቶስ ስለምኖር። ወዳጄ ወደ ሌላ ነገር አትሂድ። አንተ በክርስቶስ ነህ ወይ ስልህ አንተ በክርስቶስ ነህ ወይ ስልህ አዎ ነኝ ብለሃል። በክርስቶስ ምን ያልኩ ነኝ እያልክ ነው አንተ? ያመንኩኝ ነኝ እያልኩ። በቃ ቴንኪው። ሶ ጌታችን ኢየሱስ ክርስቶስ እዚህ ክፍል ላይ ቁጥር 2 ላይ በእርሱ አምነው ስላሉ ሁለት አካላት ይናገራል። የተለያዩ አካላት በእርሱ አምነው ፍሬ ስለሚያፈሩ፣ በእርሱ አምነው ፍሬ ስለማያፈሩ። እሺ ጌታችን ኢየሱስ ክርስቶስ በእኔ ያለውን በእርሱ አምነው ፍሬ የሚያፈሩትን ምን ይደረጋሉ አለ? በእሱ አምኖ የእኔ አባት እባክህን አዳምጠኝ ብሩክ ምን ሆነ ነው? በእሱ አምኖ የሚል የለም። ሳትጨምራ በእኔ ያለውን ምን ማለት ነው? በቃ በእሱ አምኖ አትበል። በእኔ ያለውን ምን ማለት ነው? እሺ አስተካክል። በእኔ ያለውን ምን ማለት ነው? ቆይ ስማኝ፣ አዳምጥ። እንደ ይሁዳ በእኔ ያለውን ምን ማለት ነው? ሌላ ነገር አትሂድ፣ እዚሁ ላይ መልስልኝ። በእኔ ያለውን ሲል ምን ማለት ነው? በክርስቶስ እናምናለን የሚሉ በእኔ ያለውን ሲል ምን ማለት ነው? እሺ ልመልስልህ። በቀጥታ መልስልኝ። ፈለገ ተረጋጋ። አንተ ግን ቀጥታ መልስልኝ። እሺ ይሰማኛል። እሺ ይሰማሃል። ፍሬ የማያፈራው በእኔ ያለውን ሲል
በክርስቶስ እናምናለን የሚሉ ሐሳዊ የሆኑ ቆይ እነማን እንደሆኑ የነገርኩህ እኮ ነው። እነማን እንደሆኑ አንተ በክርስቶስ ነህ ብሩክ? ኧረ በጌታ ስም ፈለገ አዮኬ በክርስቶስ ነህ? የስ ብሩክ አንድ ማይክል ሚውት ላድርገውና አንድ ነገር ላስጠንቅቅ። የምናወራው ስለ መጽሐፍ ቅዱስ ነው። እኔ ፐርሰናሊ ሰዎች የመንደር ወሬ እንዲወሩ አልፈልግም። ላይቭ ላይ ገብተው ፕላስ በአፍ እንድትጸዳዳ አልፈልግም። እሺ የምናወራውን የመጽሐፍ ቅዱስን ሀሳብ በመጽሐፍ ቅዱስ የማስረጃ መመለስ ሲያቅት ጸያፍ የሆኑ ቃላቶች እንድትናገር አልፈልግም። ምክንያቱም አንተ እንኳን ስትቀልድ ስታፌዝ እኛ ፐርሰናሊ የማይሆኑ ነገሮችን አንተን አልተናገርንም። ስለዚህ ስነስርዓት ይዘህ በቻልከው አቅም በመጽሐፍ ቅዱስ የማስረጃዎች ብቻ ከኛ ጋር ትቀጥላለህ። በእኔ ያለውን ምን ማለት ነው የሚለውን እያብራራን ነው። አንተ በክርስቶስ ነህ ብሩክ? አዎ እኮ አልኩኝ ፈለገ። አንተ በክርስቶስ ነህ? በጣም ጥሩ። በክርስቶስ ምን ያልኩ ነኝ እያልክ ነው ማለት ነው? በክርስቶስ አምኜ በስትክክል አምኜ የዳንኩ ሰው ነኝ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ በእኔ ያለ እያለ አንድን እዚህ ጋር አካል ኤክስፕረስ ያደርጋል። ሁለት አካላቶች አሉ በእርሱ አምነው የተጠሩ ማለት ነው። እሱን እንመጣበታለን። በእኔ ያለውን ሲል ምን ማለት ነው ጌታችን ኢየሱስ ክርስቶስ? በእኔ ያለውን ማለት በቤተ ክርስቲያን ውስጥ ያሉ ሐሳዊ የሆኑ በትክክል ልባቸው ስለ ሐሳዊነታቸው ምናምን በኋላ እንመጣበታለን። እኔ እናንተ አብረን የምናጣረው ጉዳይ ሆናል። ያለ የሚለውን ብቻ ኤክስፕረስ አድርገው። በእኔ ያለውን ምን ማለት ነው? እሱም ብቻ ኤክስፕረስ አድርገው አንድ ጊዜ። እሺ ለመሰለ ፈለገ አሁን ስለማታዳምጠኝ ነው። በእኔ ያለውን ሲል ሌላ ነገር አላዳምጥህም ብሩክ። ኧረ አዳምጠኝ። ካላወራሁ ታዲያ አንተ ብቻ አውርተህ አይሆንም ወንድሜ። ማዳመጥ መልሱን ብቻ ነው። ኦኬ አሁን አንተ ሌሎች ነገሮችን ስታብራራ ይኸውልህ እባክህን አዳምጠኝ። ቤተክርስቲያን ውስጥ ያለ ከእሱ ፈቃድ ውጭ ወጣ ሌባ የሆነ ምናምን እሱን አንድ ጊዜ አቆየው እናወራበታለን። በእኔ ያለውን ሲል ኢየሱስ በእኔ ምን ያለ ማለቱ ነው? በእኔ ምን ያለ እሱን ብቻ ነው የሚሰለኝ እያልኩኝ ያለሁት። በእኔ ያለውን ሲል ሁለት አይነት አሉ። ኦኬ በቤተክርስቲያን ውስጥ ያሉና በስተክል እነሱን እንመጣበታል። ብሩክ የምልህን ነገር አሰማም እንዴ? ምን ሆነ ነው? ሁለት አይነት አሉ። እሱን እንመጣበታለን። በአጭሩ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል በክርስቶስ ያላመነ ብለህ እንደመለስከው በእኔ ያለ ሲል በእኔ ምን ያለ ማለቱ ነው? ብሩክ በአጭሩ መልስ። ለምን ያንቃል አንገትህን? አያንቀኝም። በቁጥሩ ያለው በእኔ ያለው ኖ እሱ ወደዛ እንሄዳለን። በመጀመሪያ ምን ማለት እንደሆነ ንገረኝ። ምን ማለት ነው? አንዴ ፈለገ ፕሊዝ። በእኔ ያለው ምን ማለት ነው? ልመልስልህ ነው። በቁጥር 2 ላይ ያለውን ተመርኩዤ በሚናገሩ ተመርኩዤ በእኔ ያለውን የሚለውን ልተርጉምልህ። ልንገርህ ምን መሆኑ ያላመኑ ማለት ነው። ብሩክ በቁጥር 2 በእኔ ያለውን ሲል ክርስቶስ በእኔ ያለውን ሲል ምን ማለት ነው? በቁጥር 2 ከሆነ ያላመኑ አልኩህ እኮ መለስኩልህ። በእኔ ያለ ምን ማለት ነው? ያላመኑ ብለህናል። በጣም በቁጥር 2 ላይ ክርስቶስ ቆይ ይኸው ቁጥር 2 ላይ ያለውን ይኸው ሁላችሁም አዳምጡ። በእኔ ያለውን ሲል ክርስቶስ በእርሱ ያላመኑ ማለቱ ነው አለ። አንድን ሀሳብ መሸሽ ፈርቶ ማለት ነው። ግድ የለም እንበለው። ይኸው ሁላችሁም ተከታተሉ። ክርስቶስ በእኔ ያለውን ያለው በክርስቶስ ያላመኑትን ነው። ቁጥር 6 ላይ ምን ብለን ነበረ? ወንድማችን ምን ያክል እንደሸሸ ፈርዘር ተመልከቱ። አልሸሸውም። በክርስቶስ ያላመኑ ሰዎችን ጌታችን ኢየሱስ ክርስቶስ ምን ብሎ ጠራቸው? በእኔ የማይኖር እባክህን ጸጥ በል እናዳምጥ ብሎ 4 እና 5 ናት ዝለለ እባክህን ታነበዋለህ አንተ። ኧረ እባክህን አዳምጠኝ ጌታ ኢየሱስ። እሺ በእኔ የማይኖር አለ ጌታችን ኢየሱስ ክርስቶስ። ቅድም በእኔ ያለውን ሲል ምን ማለቱ ነው ብለን ስንጠይቅ በእኔ የማያምን ማለቱ ማለት። ቁጥር 6ንም ስንጠይቀው ቅድም ላይቭ ሪከርድ የምታዩ ሰዎች ካላችሁ መጀመሪያው ፓርት ላይ ከእንደገና ታዩታላችሁ። በእኔ የማይኖር ምንድን ነው ብለን ስንጠይቀው መጀመሪያ ላይ በክርስቶስ የማያምን አለ። እሺ ቁጥር 6ም በክርስቶስ የማያምን ነው። ቁጥር 2 ላይ የተጠቀሰው በክርስቶስ የማያምን ነው። እውነተኛ በክርስቶስ የማያምኑ ሰዎች ግን ክርስቶስ ምን ብሎ እንደተናገረ ተመልከቱ። ስለነሱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ይላል። በክርስቶስ ያላመነ ሰው ምንም አይነት ሰዎች ሊሰሩ የሚችሉትን በጎ ስራ እንኳን ቢሰራ ቅርንጫፍ እስካልሆነ ድረስ ይደርቃል፣ እነርሱንም ሰብስበው ወደ እሳት ይጥሉታል። አጭርና ግልጽ። ቁጥር 2 ላይ ተመለሽ ቤትሻ። ሁላችሁም ይሁን ወንድማችን የሰራውን ስህተት በእኔ ያለውን ሲል ጌታችን ኢየሱስ ክርስቶስ በእርሱ ማያምን ማለቱ ነው። በእርሱ የማያምን ሆኖ ፍሬ የሚያፈራ ተመልከቱ። ፍሬ የማያፈራውን ቆይ አንድ ጊዜ እናቆየው። በእኔ ያለውን ብሎ ፍሬ የሚያፈራ ፍሬ የማያፈራ ብሎ ተናግሯል። ሁለቱንም በእርሱ ሳያምኑ ፍሬ የሚያፈሩትን
የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያጠራቸዋል ይላል ይሄ ክፍል። ይኸው ቁጥር 2 መሰረት አድርገን ሁላችሁም ተከታተሉ። የኢየሱስ ክርስቶስ አባት እግዚአብሔር አብ ፍሬ እንዲያፈሩ አብዝተው እንዲያፈሩ ያጠራቸዋል ይላል። ኦኬ፣ ሰዎች በክርስቶስ ሳያምኑ አብ ፍሬ እንዲያፈሩ ያደርጋቸዋል እያልከን ነው ወንድማችን? እሺ፣ አሁን ለማዳመጥም አንዳንድ ጆሮህን ስጠኝ፣ ደስ ይለኛል። የጠየኩን ብቻ መልስልኝ። ሰዎች በክርስቶስ ሳያምኑ የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያፈራቸዋል ብለህ ታምናለህ? ሳያምን እንዴት ነው የሚያፈራው? ሳያምን የሚያፈራ የለም። ቴንኪው። ስለዚህ በእኔ ያሉትን ሲል ክርስቶስ በእኔ ምን ያሉ ማለቱ ነው እኮ። ልመልስልህ ወንድሜ። አሁን አንተ 2 እና 6 አገናኝ፣ የማይገናኝ ነገር። በእኔ ያሉትን ሲል ምን ማለቱ ነው? የጠየቁን ብቻ መልስ። ሌላ ቦታ ላይ አትሽሽ። አሁንም አቋሜ አንድ ነው ወንድሜ። እኔ 19 አቋም አለ አላልኩም። የጠየቁን ብቻ መልስ። ያንተ አቋም እኔ ምንም አያደርግልኝ። ምን አልከኝ? የማያምኑ በቁጥር 2 አካሄድ። በጣም ጥሩ። እሺ፣ ስለዚህ ኦኬ፣ ሁላችሁም ተከታተሉ። አሁንም እያልከን ያለኸው እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ አለ። ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። እኛ ምናምን ያንን ነው። ሰዎች ቅርንጫፍ የሚሆኑት በማመን ነው ብለን ነው። እዚህ ጋር ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል የማያምኑ ናቸው እያልከን ነው። ሰዎች በክርስቶስ ሳያምኑ ቅርንጫፍ ይሆናሉ ብለህ ታምናለህ ማለት ነው። ብሩክ፣ ተሳስቻለሁ? ምን ትላለህ? ቅርንጫፍ ሳይሆን የጠየቁን ሰምተኛል ብሩክ? ቅርንጫፍ ሳይሆን መጨረሻ ላይ ያልኩህ አልሰማሁም። ኦኬ፣ በደንብ አድርጋለህ። ከላይ ባትወጣ። እሺ፣ ማወራው አንተ ስለሆነ ከላይ ባትወጣ። አሁን አንድን ሀቅ ለመሸሽ ብለህ አንተ ሌላ ዝብርቅርቅ ውስጥ ራስህን በደንብ አድርገህ አዳምጥ። እሺ ብሩክ፣ አንተ ምን እያልከን ነው መሰለህ? ጌታችን ኢየሱስ ክርስቶስ በእኔ ያለውን ሲል በእኔ የማያምን ነው ማለት ነው አልከን። ኦኬ፣ እሺ እንቀበል። ልክ እንደዛ ብለን እንቀበል። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ማለት ነው ብሩክ? በክርስቶስ ያመነ ቅድም ኩል አስረዳ ስልኩ ለዚህ ነው እኮ አየህ እንትን ያልክብኝ ወንድሜ። የጠየቁን ብቻ መልስ። ኧረ በእናትህ እንዳስረዳ ፍቃድ እንዴ። የጠየቁን ብቻ መልስ ያልኩኝ አንተ ፖለቲካ ልትሰራ ነው? አይሆንም ብሩክ። ስማኝ፣ ጠይቀኛል። መመለስ የምችል ከሆነ ብቻ መልስ ብራዘር። ማንም ያስገደደ ሰው የለም። መመለስ እስከምችል ድረስ ትመልሳለህ። ልክ ካልቻልክ በቃኝ ትላለህ። በደንብ ነው የምችለው። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ? በክርስቶስ ያመነ ሰው ቅርንጫፍ ይሆናል። በክርስቶስ ያላመነ ሰው ግን ቅርንጫፍ አይሆንም። ኦኬ፣ በጣም ጥሩ። እዚህ ጋር ምኖች ናቸው ይላል ጌታችን ኢየሱስ ክርስቶስ። በእኔ ያለውን ሲል አልኩ። አሁን በደንብ ምኖች ናቸው ይላል። ወራጅ እንዲህ ሰውዬ እንዴት ነው? አዳምጠኝ እንጂ በእኔ ምኖች ናቸው ይላል። ብራዘር፣ ተረትን አላደምጠም። የጠየቁን ብቻ መልስ። ምኖች ናቸው ይላል ብሩክ። አዳምጡ፣ ጊዜ እየሰጠኝ አይደል? የጠየቁን ብቻ መልስ። የጠየቁን ሮሮና ፕሊስ አቁሙ። ብሶትን የሚያዳምጥ ሰው የለም። እዚህ ጋር ምኖች ናቸው ይላል። በእኔ ያሉትን ቆይ እንደ ቁጥር ምኖች ናቸው ይላል። ምንድን ናቸው? እዚህ ጋር አንብበው። ይሄ ያደመቀውን አንብበው። በእኔ ስማኝ፣ አሁን በደንብ አዳምጠኝ። ምንድን ናቸው? ስማኛት በለ። የጠየቅኩን እዚህ ጋር የተጻፉን ብቻ አንብበው። ስማኝ፣ እሺ፣ አዳምጥ ወንድሜ። እሺ፣ በእኔ ያለውን ቅርንጫፍ ምንድን ናቸው? አንድ ጊዜ አሁን ሌላ ነገር አታብራራ። እነዚህ አንተ በክርስቶስ ያላመኑ ናቸው ያልካቸው ምን ተብሎ ተጠርተዋል? እንደ ይሁዳ አይነት በክርስቶስ እኔ እንደ አንተና እንደ ይሁዳ አይነት ናቸው ወይ ብዬ አልጠየቅኩም ብራዘር። ምንድን ናቸው ተብሏል እዚህ ጋር? ቅርንጫፍ። እሺ፣ ቴንክ ዩ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል? ልንገርህ። እሺ፣ ልመልስ አሁን ሩስ ምን አማራጭ አለ? ጠቅላላ የሰሩን ኩዌስችን ፈራሃኝ በጣም። ስለዚህ አንዴ እንትን እኔ እፈራለሁ፣ እኔ በጣም እፈራለሁ። እፈራለሁ። እሺ፣ ምዕራፍ 15ን ያመጣልን ወንድማችን ፈለገ ራሱ ስለሆነ ሰው መረዳት ስለ የጠየቁን ብቻ መልስልኝ። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ ብራዘር። አሁን የረፍት ሰዓት አትውሰድ። የጠየቁን ብቻ መልስልኝ። እዚህ ጋር ምንድናቸው ይላል? አደመቅንልህ። ቅርንጫፍ ብለህናል። በክርስቶስ ያላመነ ሰው ቅርንጫፍ ይሆናል ወይ ብዬ ነው የጠየቁ። ፈራኸኝ ምናምን ዝባዝንኪውን ተው። ሁላችሁም ኮሜንት ሴክሽን ላይ ፈለገ ፈርቶታል እያላችሁ ጻፉለት። ሞራል ቢሆነው አንተ የጠየቁን ብቻ መልስ። አሁን አዳምጠኝ። ያላመነ ሰው ቅርንጫፍ ይሆናል? አዳምጠኝ። ያላመነ ሰው ቅርንጫፍ ይሆናል ወይ? ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ። ልመልስ ፈለገ መልስ ልመልስ። እዚህ ጋር ቁጥር 2 ላይ በሚናገረው ነገር ላይ ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ያላመነ ሰው ቅርንጫፍ ይሆናል ወይ? ጥያቄ መጀመሪያ መልስ። ስትመልስ የጠየቅኩን ብቻ የሰው ሎኬሽን አይደለም የምመልሰው አባቴ፣ በመጽሐፍ ቅዱስ ነው የምመልሰው። ስለዚህ ልንገርህ፣ ያላመነ ሰው ቅርንጫፍ ይሆናል ወይ? ብሩክ፣ ያላመነ ሰው ቅርንጫፍ ብሎ እዚህ ጋር የገለጠበት አገላለጥ ያላመነ ሰው ቅርንጫፍ ይሆናል ወይ ነው ጥያቄ ብራዘር። ልስን ፕሊዝ ልስን አንዴ። ያላመነ ሰው ቅርንጫፍ ይሆናል ወይ? አጭር መልስ ብቻ ስጠኝ። የሰው ሎኬሽን ነው የፈለከው? የስ ኦር ኖ እንድልህ ነው የፈለከው? ትሩ ኦር ፎልስ ማለት ይቻላል። ያላመነ ሰው ቅርንጫፍ ይሆናል ወይ?
እሺ ይሆናል። ያላመነ ሰው ቅርንጫፍ ይሆናል። መጽሐፍ ቅዱስ ማስረጃ ይሰጣል። ያላመነ ሰው ቅርንጫፍ እንደሚሆን የሚናገር እንደሚሆን የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይሰጣል። እሺ ቆይ ተረጋጋ። በጣም ገፍተኝ ስለሄድክ እኔ ከዚቹ ጋር ነው የማሳየው። ኖ ሌላ ነገር አታብራራ። መጀመሪያ የመጽሐፍ ቅዱስ ማስረጃ ይሰጣል። ኧረ ፈለገ የማዳመጥ እንትን አንድ አዳምጠኝ ወንድሜ። እኔ እየሰማሁ አይደል? አዳምጠኝ፣ ችግር የለውም እኮ የመጽሐፍ ቅዱስ ማስረጃ እባክህን። አንድ ልመልስሽ። እሺ ልመልስ ነው። ስትመልስ ማስረጃ ይሰጣል እኮ ስማኛ። በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ የጠየቁ ጥያቄ አብራራልኝ አይደለም ብራዘር። ሰዎች በክርስቶስ ሳያምኑ